አንዱ ገድሉ እየተሟገተ ነው፣ ቤተክርስቲያኒቷ ያወገዘች ነው። አንድ ናችሁ። አንድ ይህን ያህል ክብር ያለው ገድል ነው እና በስጋ አይን ባናየው ቢታሰብበት ብዬ ነው ማሳስበው። እግዚአብሔር የተመሰገነ ነው። ቢታሰብበት ማለት ሪኮንሲደር አድርጉ ውሳኔያችሁን። ገድል ማለት ስራ ማለት ነው። የሐዋርያት ስራን አንተ አትቀበልም እንዴ? ስለዚህ አልተሳሳቱም ማለት ነው። እነሱ አልተሳሳቱም። ለምን ይሳሳታሉ? የአብ ልጅ አንድ ሰው ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ቢል ትክክል ነው ተሳስቷል? ይቅርታ መልሽ ስለጠይቁ። ይቅርታ አንዴ ድገምልኝ እስቲ ጥያቄው። አንድ ሰው መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ቢል ተሳስቷል? ልክ ነው ተሳስቷል። እሺ ቴንክ ዩ። በጣም ሚውት አድርግልኝና መረጃውን ላሳይ። ኦኬ እሺ፣ አንዳንዴ ስለሚረሳ እርግጠኛ ነኝ። እኔው ፔጅ ላይ እንገባና እንግዲህ ብዙ ጊዜ ያሳየነው መረጃ ነው። እስኪ እንመልከት። እኚህ ሰው መጋቢ ሐዲስ አለማየሁ ይባላሉ። እሳቸውና ዶክተር ዘበንን የማያውቅ አለ ብዬ አላስብም። ካለም ይኸው እንግዲህ ቪዲዮ እንመልከት። እኔ ፔጅ ላይ ገብታችሁ ይሄ ብሉውን ቪዲዮ መክፈት ነው፣ ቀላል ነው። ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ። እሺ ወንድማችን ሀሳብን ትለውጣለህ ወይስ እነዚህ መምህራኖች ተሳስተዋል? ያብ ልጅ ሶሪ እያወራሁ ነበር። አሁን እነሱ ያሉት ከምን አንጻር ነው ብዬ ነው ያው የምቀበለው። ገባህ? እነሱ ያሉበትን ነገር ነው የምቀበለው እንጂ አሁን አንተ እንዳልከው ማለት መጽሐፍ ቅዱስን ከድርሳናት ጋር እኩል ታስተያየዋለህ የሚባለውን ነገር እኔ አልቀበልም። ግን እነሱ ሊሉት ያሉት ምንድነው? የአቡነ ተክለ ሃይማኖትም ሆነ የአቡነ ገብረ መንፈስ ቅዱስም ድርሳንም ገድል ሆነ እሱን ስታነብ እንዳለ ያ መሰረቱ መጽሐፍ ቅዱስ ነው። የሁሉንም ገድል ስታይ መሰረቱ መጽሐፍ ቅዱስ ነው። በቃ ባጭሩ ያ ነው። ገባ? አንተ አሁን ስለ መጽሐፍ ቅዱስ ሳታቅ ስለ ገድል አውቃለሁ ልትል አትችልም። ምክንያቱም መጽሐፍ ቅዱስን ሳታቅ ገድልን አታውቅም ያ ለማለት ነው። ገብቶሃል አምልህ? ኦኬ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ብለዋል። ተሳስተዋል? አልተሳሳቱም ነው እንጂ ያው ስልህ እንዴት ነው ብያው እንዴት ነው መቀበለው መሰለ አሁን ገድል አሁን የሐዋርያት ስራ ማለት የሐዋርያትን ገድል ነው እኮ ሐዋርያቶች ያደረጉትን ነገር ነው እኮ ያም እኮ ገድል ማለት ነው እኮ። እንዴ ገድል ማለት እኮ ስራ ማለት ነው እኮ ግዕዝ ሆነ እንጂ። ገባህ? ቋንቋው ገድል ማለት ስራ ማለት ነው። የሐዋርያት ስራን አንተ አትቀበልም እንዴ? ስለዚህ አልተሳሳቱም ማለት ነው። እነሱ አልተሳሳቱም። ለምን ይሳሳታሉ? ኦኬ ግን አንተ ያረዳድህ ነገር ነው የተሳሳተው። ተረዳኝ ምልህ አሁን አንተ አልኩ እኮ የሐዋርያትን ስራ ትቀበለዋለህ አትቀበለው? እሺ አንዴ ሚውት አድርግልኝ። እሺ ወዳጅ ቴንክ ዩ። አንተንም ጥያቄ መልሳለሁ። እሺ ቴንክ ዩ። እስኪ እንስማ አንድ ጊዜ። እሺ ችግር የለም። ገድለ መጥምቀ ዮሐንስም ስለ ቅድም ያለኝን አንዴ መረጃ እርግጠኛ ልሆን። አንድ ሰው ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ቢል ትክክል ነው ተሳስቷል? ይቅርታ መልሽ ስለጠይቁ። ይቅርታ እኔ ድገምልኝ እስቲ። አንድ ሰው መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ቢል ተሳስቷል? ልክ ነው ተሳስቷል። እሺ አንድ ሰው መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው ቢል ትክክል ነው ተሳስቷል ስለው ተሳስቷል አለኝ። አሁን ላይ ደግሞ ያረዳድ ችግር በእኔ የተሳበበ ያረዳድ ችግር ነው አለኝ። መልሱን እኮ ያገኘሁት ካንተ ነው።
ስለዚህ ያመላለሴ ችግር ነው ማለት ያለብህ። አየህ ከመመለሴ በፊት በዚህ አውድ በዚህ አባባል በዚህ ረገድ ከተናገሩት ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው። በዚህኛው ካሉት ግን ተሳስቷል ማለት ያለብህ አንተ ነበርክ። አንተ በግርድፉ ምን አልክ? መጽሐፍ ቅዱስ ገድል ነው፣ ገድል መጽሐፍ ቅዱስ ነው። አንድ ሰው ቢል ተሳስቷል ስለ አዎ ተሳስቷል አልከኝ። አዎ ደግሞ ልክ ነህ ተሳስቷል። አሁን ልናይ ነው እንግዲህ እሱን ያረዳዴ ችግር እንዳልሆነ እስኪ እንየው። ኖ እኔ ያልኩህ እኮ አሁን ለምሳሌ የአቡነ ሀብተ ማርያምን ታሪክ ወይም ደግሞ የአቡነ ተክለ ሃይማኖትን ገድል ማለት መጽሐፍ ቅዱስ ነው እንደ መጽሐፍ ቅዱስ ውሰደው ብትለኝ እንዴት እንደዛ ይሆናል ለማለት ነው። ገባ? ያ ግን የምወስደው ግን መጀመሪያ መጽሐፍ ቅዱስን ስረዳ ከዛ በኋላ የነሱ ደግሞ ተጋድሎ የነሱ ደግሞ ህይወት ደግሞ ለኔ ደግሞ እንደ ማጠንከሪያ ይሆነኛል፣ ለህይወቴ እንደ ማጠንከሪያ ይሆነኛል ነው እንጂ አሁን አንተ አንድ አምጥቼ አሁን የአቡነ ተክለ ሃይማኖትን መጽሐፍ ገድል ይሄ መጽሐፍ ቅዱስ ነው እንካና አንብብና ተቀበለው ብለህ እንዴት ነው እንደዛ እንደማለት ነው። እንደዛ ስላልከኝ ነው መጽሐፍ ቅዱስና ገድል አንድ ነው ወይ ስትለኝ ነው አይደለም ያልኩ እንጂ አሁን አንተ አረዳድህ ነው ያልኩ። ለዛ ነው ካገኘኝ ማለት ነው። ኦኬ እነሱ ምን ስላሉ ነው ልክ የሆነው? እኔ ባልኩህ ባረዳዴ ተሳስተዋል አልከኝ። እነሱ ከኔ የተለየ ምን ተናገሩ? እነሱም እኮ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ያሉት። አማርኛውን ሳይቀይሩ ሌላ ምንም የተለየ ነገር ሳያብራሩ ይሄንን የተናገሩት። ለነሱ ሲሆን ነገርየው ልክ ሆኖ እኔ ስለው ለምን ስህተት ይሆናል? አሁን እኮ ግራ የገባው ነገር መሰለ። ይሄንን ነገር እነሱ ሲሉት ልክ ሆነ ባንዴ፣ እኔ ስለው ግን ስህተት ይሆናል። አሁን ከህሊና ጋር እኮ ጨዋታ ያስከው ወዳጄ። እስኪ አስበው። አይደለም ይኸውልህ ላስረዳህ መጀመሪያውን አንተ መጽሐፍ ቅዱስን የምትረዳበት እንትን አለ። ገብቷል? የምትቀበልበት መጽሐፍ ቅዱስን የምትቀበልበት አንተ አረዳድህ አለ። ገብቷል? አሁን ያንተ አረዳድና የኔ አረዳድ አስጨርሰኛ አንዴ ሀሳቤን እየከፋፈልክብኝ ነው። አስጨርሰኝ አንዴ። ይቅርታ ሀሳብ ስለተደገመን ያቋረጥኩ እንጂ ችግር መቀጠል ከፈለግ ድገመው፣ ችግር የለም። ግን ባትደጋገመው ጥሩ ነበር። ኢትስ ኦኬ። በእኔ ሳበብ ችግር የለም። በቃ በእኔ ሳበብና አንተ መልሱን ስጠን፣ አንድ መልስ ስጠን። ገድል መጽሐፍ ቅዱስ ገድል ነው ማለት ተሳስቷል አልተሳሳትም? አሁን እኔ ልሳሳት ችግር የለም። የኔ ችግሩን በእኔ ሳበብ፣ አንተ ግን መልሱን ስጠን። ትክክለኛው መልስ ይሄ ነው ብለህ ስጠን። አሁን እኮ መልስ እየሰጠህን አይደለም። ሁለት መልስ ነው የሰጠህ። ጥያቄህ እኮ ሲጀመር አንተ እኮ ለመልስ የማይሆን ጥያቄ ነው። አረዳድህ ነው ያልኩህ እኮ ለዛ ነው። እኔ አሁን የምረዳበት ችግሩ እኔ ጋር ነው ያለው አይደል? በቃ ችግሩ እኔ ጋር ስላለ የኔን አመንኩልህ። በቃ ችግሩ እኔ ጋር አለ። አሁን ምን እናድርግ መሰለህ? ያንኑ ቃል እኔ የተናገርኩትን ቃል እነሱ ሲናገሩት አሳይቻለሁ። እነሱ ሲናገሩት ልክ ለምን አልክ? እኔ ሲናገር ለምን ስህተት አልክ? እና አብራር። የኔን እነሱ ይኸውልህ ከኦርቶዶክስ አየህ ልዩነቱ እሱ ጋር ነው። አንተ ፕሮቴስታንት ነህ፣ እነሱ ደግሞ ኦርቶዶክሳውያን ናቸው። ማለት እኔ በኦርቶዶክስ ነው ወይ ነው እና ላልደግፍ አይደለም። እነሱ የሚረዱበትን ነገር እኔ ስለምረዳው እሺ። ስለዚህ እነሱ ልክ ናቸው ማለት ነው አይደል? ያረዳድ የለህም። በቃ ችግር እኔ ያረዳድ የለኝም። እኔ ደግሞ የጠየቅኩህ ጋር ነው። አሁን አንተ የሐዋርያትን ስራ አሳመንከኝ እኮ ወዳጅ። ችግሩ እኔ ጋር ነው ያለው። ቆይ እኔ ጌታ እመልስልሃለሁ። በእውነት የፈለከውን ጥያቄ እመልስልሃለሁ። ኢቭን ከዚህ ቶፒክ ውጭ ራሱ እመልስልሃለሁ ከይቅርታ ጋር ወዳጅ። ስለዚህ እኔ እኮ ምን አልኩ መሰለህ? እሺ እኔ ተሳስቻለሁ። እነሱስ ልክ ናቸው? ልክ ናቸው። ስለዚህ ገድል መጽሐፍ ቅዱስ ነው ማለት ነው። ገድል መጽሐፍ ቅዱስ። አሁን ገድል እኮ ስራ ነው እኮ አሁን እኮ አየህ እኮ ምንም ይሁን ያረዳድ ናቸው። አሁን ያልኩ ለዛ ነው ወዳጅ። አንዱን ልክ አንዱን ስህተት በል። አሁን እኔ ስህተት ካልከኝ እነሱን ልክ ካልካቸው በቃ እኮ ጨረስን። ስለዚህ አሁን እነሱ የተናገሩትን እንሄድና እናየዋለን። ምን አሉ እነሱ? ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ያሉት ትክክል ነው ማለት ነው። እኔ ነኝ የተሳሳትኩት። እሺ ጥሩ እኮ አልኩ። በዚህ እንቀጥል ወይስ እነሱ ተሳስተዋል? ለምን ይሳሳታሉ? እነሱማ መምህር ናቸው። ስለዚህ በቃ አልተሳሳቱም። እሺ በቃ ቀይሮታል። እኔ ነኝ የተሳሳትኩት። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው። ኦኬ። ማርያም ሰው ገድላ ታውቃለች? በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምንድን ነው የምታወራው? ምን አልከኝ? ምንድን ነው የምታወራው? ምንድን ነው ሰው ገላለች ምናምን የምትለው? መልስ ካለ ብትመልስልኝ። እኔም እንዳንተው ነኝ፣ ዘግንኖኛል ስሰማ። በእርግጥ እውነት ለመናገር እኮ ምንድነው አሁን ከምን ላይ አግኝተው ነው? ማስረጃ አለ እንደዛ ላልክበት ነገር? ያገኘሁት መጽሐፍ ቅዱስ ገድል መጽሐፍ ቅዱስ ነው ከሚባል ትክክለኛ ከሆነ አሁን አየህ ችግሩ ይኸውልህ እዚህ ጋር ነው።
አንተ እኔና አንተ ሲጀመር በመጽሐፍ ቅዱስ ራሱ አንድ አይደለንም እንኳን በገድል ተረዳኝ። ማለት አሁን አንተ እንኳን እኔና አንተ አሁን ስለ ገድል ለማውራት መጀመሪያ ማለት ስለ መጽሐፍ ቅዱሳችን ማለት እኔና አንተ መግባባት አትሽሻ ቢያብልሽ አሁን እኔ ተሳስቻለሁ። እኔን አረመኛል። ልክ ነኝ። አንተ ሲጀመር የኔ መጽሐፍ ቅዱስ ሳትቀበል እንዴት ነው ስለ ገድል ታምራት የምትቀበለው? ወይ ጌታ እኔ አልቀበልም ማለት መጽሐፍ ቅዱስን ወንድሜ ቆም በመጀመሪያ አንድ ጊዜ ጥያቄውን አትሽሻው። አሁን እንቀጥል። ማርያም ሰው ገድላለች አልገደለችም? አሁን ይኸውልህ አሁን አንተ አገዳደሏን ልንገርህ። በቃ አገዳደሏን የምታስታውሰው እያወራ ያለው ሰማ ዘግነውኛል። አገዳደሏን ልንገርህ። ማርያም ሰው ወቅታ ገድላለች አልገደለችም? ኧረ እባክህ አንተ ሰውዬ ምን ሆነህ ነው? እኔ ምንም የሆነው ማስረጃህን አምጣ አልኩህ እኮ። ማስረጃህን ከምን ላይ ነው እንደዚህ ያገኘው? እሺ እኔ ጌታ ቴንክ ዩ። አንተ አሁን በጣም የተባረክ ሰው ነው። ሚዩት ታደርግልኛለህ? እንደዚህ ማስረጃ የሚጠይቅ ሰው ነው ደስ የሚለኝ። እሺ ላሳይስ። ማስረጃ ጠይቋል ወንድማችን። አይ ተርጉም ይሁን አይደለ? እስቲ ቃል በቃል ለምን አናየውም? ማስረጃ እንዲህ እንድትሉኝ ነው የምፈልገው። አውቄ ወደዛ ፑሽ ማረጋችሁ ማስረጃ እንድትሉኝ ነው ፑሽ ማረጋችሁ። ሰው ማስረጃ በሚሸሽበት ዘመን ላይ እኔ ደግሞ ሆን ብዬ ማስረጃ ሰው እንዲጠይቀኝ አስገድደዋለሁ፣ አስጨንቀዋለሁ። ኦኬ ዘግንኖታል። እኔም እሱም አሁን እንግዲህ ገድል መጽሐፍ ቅዱስ ገድል ስለሆነ ትክክል ነው ብሎኛል። ስለዚህ ማርያም ሰው መግደሏ ትክክል ነው ማለት ነው። የማርያም ጠላት ማን እንደሆነ አብረን እስኪ እንመልከት። የማርያም ጠላት እሺ አንዴ ከዚህኛው ስልኬ ኤርድሮፕ ማድረግ አለብኝ አንዴ፣ ወይም ለምን በቪዲዮ አላሳያችሁም? ከመለጥፈው በቪዲዮ ላይ ልክፈትና ገጽ በገጽ ከዚህ ሁሉ ስለ መጽሐፍ ቅዱስ ለምን አናወራም? ምን እናንተ አይ ነው አይዘገደም። መጽሐፍ ቅዱስ ስለማይዘገድ የሚጠቅም ነገር ይኸውልህ፣ ታች ላለውም ሰው ታች ላል ቆይ እኔ ጌታ እንደዚህም አይደረግም እኮ መረጃ ሊመጣ ሲል የሚሸሸው ጴንጤ ነው ብላችሁ ነው የሚጠቅም። የኔ ጌታ ቆይ ይጠቅማል አይጠቅምም ምንማ አሁን አለፍን እኮ እዚህ ከደረስን በኋላ ወደ ኋላ እንመለስም። እንደሚጠቅም ደግሞ አስረዳሃለሁ። መዝሙር ያለ ለዚህ ነው ያለ። ቆይ እኔ ጌታ እንዴ መረጃ ሊመጣ ሲል መደበቂያችሁ ያላችሁ ለዚህ ነው። መጽሐፍ ቅዱስ ታወራለህ ወይ? እናንተ የማርያምን ገዳይነት ደብቃችሁ ነው። አሁን መደበቂያችሁ ነው ያለ ለዚህ ነው። አስወርጄ ከማሳየው እያለ ባሳያ አይሻልም? ወዳጅ መጽሐፍ ቅዱስ ለምን አናወራም? ስለ ድህነት ለምን አናወራም? ከፈለግህ አንዴ ያብልጭ አንድ ጊዜ እያወራችሁ ስለሆነ አሁን መጽሐፍ ቅዱስ ብንማማር ይሻላል። አሁን አንተ እውቀቱ አለኝ ካልክ እውቀቱ ካለ ስለ ገድላት ከምታወራ ስለ መጽሐፍ ቅዱስ አውራ። መደበቂያችሁ ነው ያላችሁ ለዛ ነው። ከዚህ ውጪ ምንም ርዕስ የላችሁም፣ አታወሩም። አትናደድ፣ ችግር የለውም። አልናደድም። ለምን እናደዳለሁ? በፍጹም ተናድጄ አላውቅም። ለዚህ ነው ያላችሁ ስላወራ አሁን መረጃ ይኸውልህ፣ እሱ ያለህ ለዛ ነው። ይኸውልህ ለምን አታስወራ? ዲያቆኑ ይኸውልህ ያለህ ለምን አታስወራ ነው? እሺ እናንተ በመጽሐፍ ቅዱስ ብቻ ስለማታምኑ በመጽሐፍ ቅዱስ ብቻ ማውራት ደግሞ አስተታችሁናል። አናወራችሁም በመጽሐፍ ቅዱስ ብቻ። በቃ መደበቂያችሁ ገድል ብቻ ነው። ከገድል ውጪ እኛን በፍጹም መከራከር ስለማትችሉ ነው። ለምን መጽሐፍ ቅዱስ ነው አታውቁትም? ገድል መጽሐፍ ቅዱስ ነው። አቢኔ ሸኝቸዋለሁ። ከታች ላለው ህዝብ ክብር ሲባል ሸኝቸዋለሁ። ምክንያቱም መረበሽ የለብን። አሁን ጴንጤ ግርግሩን ተውና ጴንጤ ወደ መረጃ ሄድ። ጴንጤ ግርግር አቁምና መረጃ ላይ ብለ የለ ጴንጤ አሳያ። ማርያምን ገዳይ ነች ብላለች ኦርቶዶክስ ብላል አይደል? አሳይ። ስለዚህ ገድል መጽሐፍ ቅዱስ ገድል ከሆነ ይሄ ገድልም ትክክል ነው ማለት ነው። ይሄ ተአምር ትክክል ነው ማለት ነው። አዋልድ መጽሐፍ አይደለም ይሄ መጽሐፍ ነው። እንግዲህ ይሄ አዋልድ መጽሐፍ ትክክል ነው እያሉን ነው። ስለዚህ እናንብበው፣ አብረን እናንብበው። ከዚህም በኋላ በቀኟ ያለውን መልአኩ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎድን ይዛ ወጋችው። አዛኝቷ ሩህሩሃ ትዋጋለች። እንደ አንተዬ እንደ 08 ሰፈር ልጆች እንደሞ እንዳትጣሉኝ 08 አሁን ተሻሽላችኋል ተብሏል። ዴኔ እንደዚህ ጀመረች። እሺ ኦኬ፣ እናንተ ሀገር ነው ቢኒ፣ ለንደን ነው እኔ ጩቤ ያየሁት። እሺ ቁጥር 27 ከዚህም በኋላ ቢኒ አትሳቅ ቢኒ አትሳቅ። እኛ ጋር ጨዋታው በሽጉጥ ነው፣ እናንተ ጋር ሳታስወጋኝ መምጣት የራሱ ጌታ ይመስገን። ቁጥር 27 ከዚህም በኋላ ተውላንብብበት። አሁን ምን ሆነ ነው? ወግታው ምን እያማለደች ሊሆን ይችላል።
በጩቤ እያማለደች ሊሆን ስለሚችል ዳጊ ሐሳቡን አንብበው አትቆራርጥ ዳጊ። ከዚህም በኋላ ከብርሃን ወገን ሰው ጋር በትር ይዛ በወጣችበት በር ፊት ወደ ቤተ ክርስቲያን ገባች። በተሰወረችውን ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑ ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳት ሂዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈሳዩ ሳይንቀሳቀስ ሙቶ አገኙት። ገጽ 80 ተአምረ ማርያም። ዋይ 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 ዋይ! አተ የገደለች ማርያም አለች ለበ ወግታ የምትገል ማርያም። ተው እንጂ አማላጅ አላችኋት፣ አዛኝ አላችኋት። በእርግጥ እውነት ነው። እኔ ፍቅር ወልዳ ፍቅር አይደለችም ልል አልችልም። ጥላቻ አለባት ልል አልችልም። እንዲህ ግን አይነት ነፍሰ ገዳይ እና የ08ቶች ተሻሽለዋል። 09ኞች እናንተ ጋር። ኤኒዌይስ ወደ ቁም ነገሩ ስንመጣ ይሄው መረጃ። አሁን ይሄ ትክክል ነው እያልከኝ ነው? እኔ ከተሳሳትኩ እኮ ይሄ ትክክል ነው ማለት ነው። ይሄ ትክክል ከሆነ የእናንተ ማርያም ገዳይ ነች፣ እኛ ማርያም አይደለችም። እኛ ማርያም ብጽዕት የተባረከች የጌታ እናት፣ በጣም የምንወዳት ትውልድ ሁሉ ብጽዕት የሚላት አንድም ቀን በነፍስ ግድያ ያልተፈለገች ጨዋ የጸሎት ሴት ነች፣ አማኝ ነች፣ እኛ የምናውቃት ማርያም። ስለዚህ ይሄንን የኔ ፓስተር ጽፎት ቢሆን ኖሮ የማርያም ጠላት ናቸው ጴንጤዎች ስንላችሁ ይሄው ያለ መረጃ አይደለም ብላችሁ ታሳዩ ነበር። ታዲያ እኛ ምን ገልብጠዋ እናንተ የማርያም ጠላት ናችሁ፣ ማርያም ወቅታ ገድላለች የምትሉ አረዳድ ነው። ዳጊ እንዴት ነው መሰለ፣ እንደ ሁኔታው ልትወጋ ትችላለች። አሁን አንተ መነጽሩ ስለሌለ ነው የኦርቶዶክስ መነጽር። ሁኔታው እንዴት ነው? አንዳንድ ጊዜ እንዲህ አይነት ሁኔታ በሚፈጠር ጊዜ ማርያም ትወጋና ልትለይ ነው። ምን ምክንያት ልትሰጥ ነው? ኦኬ ኢየሱስም ገሏል ብላችኋል። ምን ማርያም ብቻ? እናትንም ልጅም ነው ገዳይ ያደረጋችሁት። ኦኬ ወደ ኢየሱስ ከመሄድ በፊት ደግሞ አንድ ሰው ቻሌንጅ እንደዚህ ልጅ እንዲያደርገኝ ይፈልጋለሁ። ኖ ኢየሱስ በስጋ ወራት ህይወት እንዲሆንላችሁ እንዲበዛላችሁ መጣው ያለ ነፍሱን የሰጠ ጌታ ነፍስ ሰጠ እንጂ ደግሞ ማንን ገደለ? እንዲያውም የሞታ አስነሳ እንጂ እሱ በስጋ ወራት ገደለ? አረ ምልህ ያው መግደልም ማንሳትም የሱ መብት ነው። ግን የመጣበት ዓላማ ለመግደል ስላልነበረ አልገደለም ነው የምትሉት? ወይስ 30 ዓመት እስኪሞላው ወደ 5 ዓመቱ አካባቢ ላይ አንድ ዜኑ የሚባል ልጅ ገድሏል ትሉኝ ይሆን? ወደ መረጃው እንሄዳለን። መተሻለኝ አርገኝ። ስለዚህ ገድላት መጽሐፍ ቅዱስ ናቸው ካልክና ትክክል ናቸው ካልክ ይሄም ትክክል ነው ማለት ነው። አዋልድ መጽሐፍ ቅዱስ ናቸው፣ መጽሐፍ ቅዱስ አዋልድ መጽሐፍ ናቸው የምትለኝ ከሆነ ስለዚህ ይሄ ልክ ነው ማለት ነው። በመጽሐፍ ቅዱስ እኩል አለካክታችሁታል። ይሄ ልክ አይደለም ካልክ ደግሞ አንዱን ጥሎ አንዱን አንጠልጥሎ ስለማይቻል መጽሐፍ ቅዱስ አላልኩም፣ መጽሐፍ ቅዱሳችሁም ተሳስቷል፣ መወገድ አለበት ማለት ነው። መወገድ አለበት። በተለይ 15ቱ መጽሐፍት መወገድ አለበት። እንደገና 15ቱ መጽሐፍ ላይ ደግሞ ቀንሳችሁ የጨማመራችሁት ደግሞ እሱ መስተካከል አለበት። ምን እናርግ እንግዲህ? ይሄው መረጃ ቢኔ ጨርሻለሁ። በትንሹ አድርገኝና አንተ በትልቁም በቪዲዮ ሁንና ቻሌንጅ ማድረግ የሚፈልግ ሰው ካለ ደግሞ የኢየሱስንም ገዳይነት እንደነገሩን እናሳይኛ። ኢየሱስ ገዳይ ነው ብለን አናምንም። አራጁም ገዳዩም ማን እንደሆነ ራሱ ኢየሱስ ለሰዎች ቤዛ ሊሆን እንጂ ሊገል እንዳልመጣ እናምናለን። ይሄ ነው ወንጌል የነገረን። አይ ገድሏል፣ ማርያምም ገድላለች የምትሉ ደግሞ እስኪ እንያችሁ። ይኸው ሜዳውን ፈረሱ። አለህ ቢንዬ? አሎ ዳጊ፣ እሺ ተባረክ። አዲስ መረጃ ደግሞ አልሰማሁትም ነበረ። እንኳን ገና ቢኒ ገድሏል የሚል ላመጣልሃለሁ ካላረፍ እነሱ ቤት አይጠፋም። እነሱ ቤት እንዲህ ውሸት። አንተ እኮ መጽሐፍ ቅዱስ ላይ ሰው እንዲህ ኮንፊደንስ እኮ የለውም እኮ። የማርያም ጠላት ይሉናል። ከዛ ዞሮ ታውቃለህ። እኛ እውነት ለመናገር ነፍስ የምታጠፋ ማርያም አናቅም። ነፍሷን ያተረፈላትን ጌታዋን ያመሰገነች ማርያም ግን እናውቃለን። በመጽሐፍ ቅዱስ ነፍስ ያጠፋች ማርያም አናቅም። ነፍሷን ያተረፈላት ግን የነፍሴ ጌታ የነፍሴ መድኃኒት ብላ የጠራችውን ነፍሷን ያተረፈላትን
ጌታዋን ግን ስታመሰግን ወይም ስትዘምር ያየናት ማርያም አለች። ስለ እሷ ማርያም እያወሩ እንዳልሆነ እርግጠኞች መሆን ይቻላል በብዙ መልኩ። እንግዲህ ይህን ዲፌንድ የምታደርጉ መግባት ትችላላችሁ። ቦታ አለ፣ 2 ቦታ ይታየኛል እና አንዳንድ ቁጥር ጽፋችሁ ከእናንተ ጋር ማውራት ይቻላል። እሺ በእምኒ ወንድ ሴት አላቅም። እንኳን ደህና መጣ ወይ እንኳን ደህና መጣች። በእምነት የሁለቱም ስም ነው። እሺ እንዴት ናችሁ? ሰላም ነው አለን። እህታችን እንኳን ደህና መጣሽ። ያው ከኦርቶዶክስ አይደል እንትኑ ፕሮፋይሉ ስለሚያስታውቅ። አዎ እሺ እንኳን ደህና መጣሽ በድጋሚ። ቪዲዮ ላይ ነው ሀሳብ መስጠት የፈለግሽው ወይስ አሁን በተነሱት ሀሳብ እናውራና ከዛ ውጭ ሀሳብ ካወራሁኝ አቁም ይበሉ እኮ። ቪዲዮ ላይ ነው ሀሳብ መስጠት የፈለግሽው? የሰማሽው ቪዲዮ አለ? ያሰማነው ቪዲዮ ላይ? አይ እኔስ አሁን ያው ማነው ዳጊ ያነበበው ነው። ከዛ በፊት መዝሙር ያሬድ የሰጠው ኮመንት ነበር እዛ ላይ ሪፍሌክት። እውነቱን ነው፣ ልክ ነው። በድነት ትምህርት ላይ ብዙ ጊዜ እንደዚህ ገብታችሁ ዲቤት አታደርጉም እና መደበቂያችሁ ራሱ ገድል ነው። ገድል ትላላችሁ። ገድል እኛ የሃይማኖታችን መከራከሪያ ወይም ደግሞ መመስረቻ አይደለም ገድል ማለት ነው። ስለዚህ ገድል ተወግዶ ካለቀ እኛ ፕሮቴስታንቶች መደበቂያ እናጣለን ማለት ነው። ገድል እኮ ተወግዶ አያውቅም ወንድም። ብዙ ጊዜ መናፍቃኖች መጽሐፍ ውስጥ እየጨመሩ ነው እንጂ እንደዚህ በጣም እሱ ቪዲዮን አልሰማሽም እንዴ? ካለቀ እኮ ተጣርቶ ወጥቶ ካለቀ አለ አይደል? እሺ እንጂ ገድል ሊያቆም አይችልም። የሚቆም ነገር አይደለም። እሺ ቆይ አንዴ ዳጊ ላናገር እያለ ነው። አንዴ ያናገር። እሺ ጎል አይ ተወግዶ አያውቅም አልሽ ገድል። እኔ እናት ማለት ተወግዶ ስል ተወግዞ አላስፈላጊ ቃላቶች የገቡ አሉ። ይሄን ኦርቶዶክስን ለማስደንገጥ ከስር ያሉትን ልጆች እንዲጠራጠሩ ለማድረግ የምታደርጉት አጀንዳ ነው እንጂ እኛ ገድል የሃይማኖታችን መመስረቻ አይደለም። ብዙ ጊዜ ነገርናችሁ። ስለዚህ ተወግዶ አያውቅም። ጥያቄን አልመሰማሽም። እኔ እናት መሰለኝ ገድል ተወግዶ አያውቅም ወይስ ተወግዶ ያውቃል? መናፍቃኖች መጽሐፎቻችንን እያሳተሙ በየሜዳው የሚሸጡትን እሱን አምጥተህ ልታነብ ትችላለን። ብዙ ጊዜ የገደሉ ምርኮኛ የሆነው ኤርሚያስ የሚያወራው ወሬ ከእሱ ጋር ስለሚሉ ጥያቄን የመለሽልኝ ሳልሆነ ራሴ ጠይቄ ራሴ ልመልስ። አንዴ አዳምጪኝ። ገድል ተወግዶ ያውቃል ወይ ስላት የምትመልስልኝ ሌላ ነገር ነው። ገድል ተወግዶ ያውቃል። ቤተክርስቲያኒቷ ገድል አስወግዳለች። ምናልባት እያለችው ያለችው ያው ስለማትመልስልኝ ራሴ ልመልስ። ምናልባት እያለች ያለችው እኮ ገድል ብታስወግድን ቤተክርስቲያኗ እናንተ ያስገባችሁብንን ነው እያለች ከሆነ ደግሞ ቤተክርስቲያኒቷ ምን እንዳለች በመረጃ ላሳያት እችላለሁ። ቤተክርስቲያኗ ያስወገድኩት ገድል ጴንጤ አስገብቶብኝ ነው፣ ነጋዴ አስገብቶብኝ ነው፣ ካቶሊክ አስገብቶብኝ ነው አላለችም። ሰውየውን አውቀዋለሁ፣ የቤተክርስቲያኔ ጸሐፊ ነው፣ ይጠራና ሁለተኛ እንዳይለመደው ይነገር አለች። ራሷ ቤተክርስቲያን ነች። እንደዚህ አይነት ክፍተት ብትተው ኖሮ ለቲክቶክ ፖለቲከኞች ለነዘ ማርያም ምርጥ ነበረ። ዝም በል አንጠልጥላ ብትተው በቃ እንትን ገድልን አውግዣለሁ ብትል ኖሮ ኦፍኮርስ እና ጴንጤ ያስገባብንን ላናወግዝ ነው እንዴ? ኦፍኮርስ ነጋዴ ያስገባብንን ላናስወግድ ነው እንዴ? ይሄ ምን አይነት ጥያቄ ነው ብላችሁ እኛው ላይ ተጠይቁን ነበር መልሳችሁ። ግን ዝግትግት ስታረግባችሁ ምን አለች? በነጋዴ የማታሳቡ በጴንጤም በካቶሊክ የማታሳቡ ጸሐፊውን አውቀዋለሁ፣ መነኩሴውን አውቀዋለሁ፣ ገና ጠርቼ ገስጸዋለሁ፣ ወደፊትም እንዳይለመደው ደግሞ የተወሰኑ ጽሁፎች የተወሰኑ ገጾች አይደለም፣ የተወሰነ ቃላት አይደለም፣ የተወሰነ ሀሳብ አይደለም፣ ሙሉ መጽሐፉ ከቤተ ክርስቲያን ያስተምሩ ጋር አይሄድም ብዬ አግጄዋለሁ ብላለች። አሁን እኮ ዳጊ ትልቁ ችግር ምንድነው መሰለህ? እናንተ መጽሐፍ ቅዱስን ሳታውቁ እኛ መጽሐፍ ቅዱስን እኛ አስተዋወቅናችሁ፣ ወንጌልን ሰብከናችሁ፣ ኢየሱስን ያስተዋወቅቻችሁ። ርዕሳችን አይደለም ዛሬ እናወራለን። እንደ ጥያቄ እቀበልሻለሁ ከፈለግሽ። ወደ ነግሬህ ነው ገባ? ከምንጫጫው አንተ መጽሐፍ ቅዱስን በድህነት ትምህርት ላይ ማወቅ ሳታውቅ ምንም ችግር የለም። ስለሱ መጠየቅ ትችላለሽ። እኔ ፈቅድልሻለሁ። እኔ እናት ችግር የለም። ብዙ ጊዜ አውቃለሁ። ምንድነው እንደዚህ ስለሱ መጠየቅ ምናምን አይደለም። አሁን ራሱ የምታወራው አጀንዳ እኔ አልመልስልሽም አላልኩም። የቤታችን ርዕስ አይደለም ግን ችግር የለም። የምጠይቂው ክፉ ነገር ስላልሆነ የምጠይቂው ነገር እኔ ለመመለስ ፈቃደኛ ነኝ። ግን አንድ የተነሳንበትን እንጨርስ። የታገደ ገድል አለ የለም? ሊኖር ይችላል። ምናልባት የለሽም መሰለኝ። በስራ አልሰማሽም። ዘማርያም ገድላት ውስጥ ታርሞ ሲያልቁ ጴንጤዎች በምን ውስጥ ነው የምትደበቁት ብሏል ነው የምትለኝ። ዘማርያም አይደለም ያለው። እሺ ይሄ መጽሐፍ እንትን ላይ ያለው ቆይ እኔ እናት ወደ እንትናችን ልመልስሽ፣ ወደ ቤታችን ርዕስና ከሆስቱ ጋር ትቀጥላላችሁ። ይሄ መጽሐፍ ገድለ ዮሐንስ መጥምቀ የሚለው ታግዷል። ሰምተሻል? አዎ ሰምቻለሁ። ስለዚህ ሳይታገድ አይደለም ታግዷል ያለው ማለት ነው። አልዋሸንም ማለት ነው።
ማይ ጸጥ አይደለም። ምንድነው ጸጥ? በጣም ባይዘ ፖለቲካ ትስራ እንደምታወራው ነው። ዝም ብዬ የምሰማ ሰው አይደለሁም። ቢታገል ቤተክርስቲያን አይታ ውስጡ ላይ የተጻፈውን አይቃ ማንም ገድል የጻፈው ሰው ሁሉ ገድል ሁሉ ትክክል ነው እያለን አይደለም። ስለዚህ ይሄ መጽሐፍ ታግዷል ስንል ዋሽተናል አልዋሸንም? ቤተክርስቲያኒቷ መጽሐፏን አይታ በእምነት ዋሽተናል አልዋሸንም? ገድሉ ታግዷል፣ ይሄ መጽሐፍ ታግዷል ስንል ዋሽተናል? አጀንዳ አደረጋችሁት እንዴ? በይፋ የተደረገ ነገር እኮ ነው። ምንም ችግር የለውም። እኛ እኮ ተቀብለን ምንም ያሉ ነገር በይፋ የተደረገ ነው የሚለው እንደመልሶ ወስጄዋለሁ። እሺ ችግር የለም። ቀጥታ መለስ ስላልፈለግሽ ስለዚህ የተደበቀ ነገር አይደለም። ቤተክርስቲያን ብታፍርበት ነው በውስጥ በኩል በድብቅ ታስጠፋው ነበረ። ግን ትክክል እንዳልሆነ እኛም አፕሪሼት አድርገናል። ባይ ዘ ዌይ ቤተክርስቲያናችሁን አፕሪሼት አድርገናል። ይሄ ጥሩ ነገር ነው ያደረገው ማለት ግዴታ ነው። እንዳጊዜ እሺ እንቀጥል። ልክ ነሽ። ሙስሊም ከመሆን ያተረፈች ቤተክርስቲያን ናት። መጽሐፍ ቆይ እኔ እናት አይደለማ። ቆይ በደንብ እናውራ፣ ችግር የለም። ቤተክርስቲያንሽ ማርያም ገድላለች ትላለች በመጽሐፏ። መች ነው የምታወግዘው? ሀሳብ ውስጥ ትክክል ነው ወይ? ማርያም ሰው ገድላለች እንዴ? አልገደለችም፣ አትገድልም። ያነበብ ከሆነ አንብቤ ገድላለች ብዬ ብል ከሆነ አልገደለችም። የጻፋችሁት ወይ የገባ መጽሐፍ ነው። እኛ እሱ አያስደነግጠንም። ምክንያቱም የጌታችን እናት እሱ የመረጣት እናተ ያላት ማደሪያውን ያደረጋት ብጽዕት ናት። ከሴቶች ሁሉ የተመረጥሽ ናት። ገባ ያላትን እናቱን ሰው ትገላለች ማለት ክርስቶስ ሰው ገድሏል እያልከኝ ነው ማለት ነው። ገዳይን የወደደው ማለት ነው። እናቱ ያደረጋት ማለት እያልከኝ ነው። እኔም ከአንቺ ሀሳብ ጋር ነው የምስማማው። አሁን ያልሽው መልስ ትክክል ነው እያልከኝ ነው ወይ አይደለም እያልከኝ አንተ እሱ እናቴ ብሎ የመረጣትን ከሴቶች ሁሉ የተመረጠች ብጽዕት ትውልድ ሁሉ ብጽዕት ከአንተ ጀምሮ ብጽዕት የሚላትን የጌታችን እናት እሱ ወደፊቱንም አልፋና ኦሜጋ የሆነ ኢየሱስ ክርስቶስ ወደፊት የሚመጣውንም የፀጉራችንን ቁጥር ልክ የሚያውቅ አምላክ እናቱ ገዳይ ብትሆን ከስረ መሰረቱ ነበረ። እንዴት ነው ገዳይን እናቱ አድርጎ ይመርጣል? ይሄ በጣም ዳጊ ትልቅ ጥላቻ። የኔን ጥላቻ ትችያለሽ፣ ግን አሁን የተናገርሽው ትክክል ነው። ባይዘው እኔ ትክክል ስትናገሪም ትክክል ነው ማለት አለብኝ። እውነትሽን ነው። የጌታ እናት ብጽዕት ናት፣ የተባረከች ናት፣ ነፍሰ ገዳይ አይደለችም። እኔም ከአንቺ ጋር የምስማማው። በጣም የሚገርመው ኢየሱስንም ገዳይ ነው ብላለች ቤተክርስቲያኖች። በ5 ዓመቱ ሰው ገድለዋል አትልም። ስለዚህ ማስረጃ ማቅረብ አለብኝ ማለት ነው። ቤተክርስቲያን ማስረጃ ለምን እንደማልፈልግ ታውቃለህ? በጣም በውሸት የተቀነባበሩ በፕሮቴስታንት ብዙ ማስረጃዎች ስለሚመጡ ይሄን ማስረጃ እንደ ማስረጃ ልቀበል አልችልም። ቤተክርስቲያን ኢየሱስ አዳይ ነው ብላ የዓለም መድኃኒት ነው መድኃኒታችን ኢየሱስ ክርስቶስ እያለች 366 ቀን በቅዳሴዋ ኢየሱስን የምታመሰግን ቤተክርስቲያን ውይይት እናድርገው። ስብከት እንዳይሆንብን። ቆይ ቤተክርስቲያኒቷን ከሰበክንማ ብዙ ጥሩ ነገር ልትነግሪ ትሽ ይሆናል። ቆይ አሁን እንደዚህ እናድርጋ። እኔ ምናልባት እየዋሸው ሊሆን ስለሚችል አንቺ ካለሽ ተአምረ ማርያምን አውጪና አንቺ እጅ ላይ ባለውን ቼክ እናድርገው። እኔ እጅ ላይ ያለው ተበርዞ ሊሆን ይችላል። ምናልባትም እኔ የለኝም ሳይኖርሽ ነው ማለት ነው የተከራከርሽኝ ያለሽው። አውቀዋለሁ። ትምህርት አለው። ቅድም ለምሳሌ የመምህር ዘበነን አምጥተው ገድልን የማይቀበል ኦርቶዶክሳዊ መሆን የለበትም የሚለውን አመጣ። መምህር ዘበነ ያስተማረውን ብዙ ከስብከቶቹ መሀል ላይ ምን ተያይዞ እንደመጣ ስለማናቅ የእሱን አምጥተህ እሱ ያወራውን ወሬ እዚህ ጋር ትክክል አይደለም ብትል እንደ ማስረጃ ብትቀበል አልቀበልም። ምክንያቱም ወደ እሱም እንሄዳለን። እሺ ጥሩ ቪዲዮ ተቆርጦ ሊሆን ይችላል የሚለውንም ይዝልሻለሁ፣ ችግር የለም። ስለዚህ ምን እናደርጋለን መሰለሽ? ከአንቺ በአንቺ እንቀጥላለን። አንዴ ግን ይሄ ወደዛ ከመሄዳችን በፊት እዚህ ጋር የጀመርነውን እንጨርስ። ተአምረ ማርያም የለሽም። ተአምረ ማርያም አንቺ የለሽም፣ እኔ አለኝ። ምን ይሻላል? አንተማ ስለዛው ስለምትደበቅ ነው። ድህነትን ትምህርት ትተህ እኮ እንደዚህ ነው የሚደረገው እና ይኸውልህ ገድልን ብቻ ስለምታረብ ትኩረታችሁን እሱ ላይ ስላደረጋችሁት በእምነቴ አንድ ያዳምጪኛ። የምደበቅበት ከሆነ እናንተ እኮ ምን መሰለሽ ማድረግ ያለበት ጴንጤ የሚደበቅ ከሆነ ተአምረ ማርያም ውስጥ ማስወገድ እኮ ነው መደበቂያ። አሁን ምሽግ ውስጥ ጠላት ሲገባ ምሽጉን ማፍረስ እኮ ነው። ያንን ምሽግ ካፈረሳችሁብን የት እንደበቃለን? አሁን እኮ እናንተ እንድንደበቅ ፈቃድ እየሰጣችሁ ነው። ተደብቀን ከሆነ ማለት ነው እንግዲህ ብላችኋል። እንደዛ አይደል ካላችሁ መደበቂያችንን ካወቃችሁት ለምን አታፈርሱትም? ያወጣችሁ ለምን አጥሉትም? አሁን ቅድም ያልሽው ትክክል ነው። ማርያም እኔ ነፍስ እንደገደለች አላውቅም። የኔ እናት ቆይ ልንገርሽ፣ ቤተክርስቲያን ለእናንተ ተብሎ የተጻፈና ለእናንተ ሲባል የሚሰረዝ እምነት የላትም። ባይዘ ይሄን ታውቃለህ? አዎ መደበቂያቸው ናችሁ ካላችሁ ከተደበቅንበት ለምን መሰለህ 24 ሰዓት እኔ አሁን ዳጊ ምን መሰለህ? እሺ ቁም ነገር እናውራ። አሁን ማርያም አልገደለችም ገድላለች? በቤተክርስቲያን መረጃ አለሽ? አልገደለችም። ታምረ ማርያም የለሽም። አንቺ ያለ መረጃ ነው የምታወሪው ማለት ነው። ኢየሱስ ክርስቶስ ገዳይ እናት እንደሌለችው ከሷ መወለድ የሚፈልግ እሱንም ገድሏል ብላችኋል እኮ የኔ እናት።
አንድ ቤተክርስቲያን ኢየሱስ ክርስቶስ አዳኝ ነው። ስለዚህ ይኸውልሽ አሁን ባዶ መጫጫህ እንዳይሆን ከስራ ያለውን ሰው እንዳናሰለች ተደጋጋሚ ቃላቶች ሲነገር ከስር ካለሽ ይሰለቻል። አሁን ወደ መረጃው ነው የለመዳችሁት ነገር ነው። ማጭበርበር ጥሩ አይደለም። ዳጊ አንተም በስርዓት እያወራኩ ነው። ምናልባት አሁን ኤርሚያስ ቢመጣ ኖሮ በቃ ባህሪው ነው መጽሐፍ ኤርሚያስን ስም አታንሺ። እኔ እናት ኤርሚያስማ ገላለጠባችሁ በመጨረሻ እጅ ሰጣችሁ። ይተኛል እሱን ላነሳው አልችልም። ውሸታም ነው። አሁን ይኸውልሽ ወደ ሌላ ሀሳብ እንሂድና ይኸውልሽ የኔ እናት አሁን መረጃ አለሽ የለሽም? ከሌለሽ እኔ ላሳይ። አንቺ በቃ ዝም ብለሽ መረጃችሁን አላነብም። እኔ ገድል ላይ ማደርሰው አይደለም እኮ የኛን አታንብቢ። ያንቺ የለሽም ወይ? ያንቺ የኔን አልገዛም። እኔ ገድል ቤተክርስቲያን የሚሰጠኝ ከሆነ እማራለሁ በቃል እንጂ ገድል ብዙ ጊዜ ይኸውልህ ታሪክ ብቻ የሚገባቸው ሰዎች ናቸው ገድል ላይ የሚያተኩሩት። ለምን የድህነት ትምህርት ላይ ያተኩሩ? ኦኬ በየአውደ ምሕረቱ ታምረ ማርያም እንደሚነበብ ታውቂያለሽ አይደለ? አዎ ታምረ ማርያም ይነበባል። እና ለምንድን ነው ታዲያ ቤተክርስቲያኒቷ መጽሐፍ ቅዱስ የማታነበው? ገድል ላይ ማተኮር ስለፈለገች ነው? ቤተክርስቲያንማ መጽሐፍ ቅዱስ ስለምታነብ እኮ ነው። እያሳዮቻችሁ እኮ ነው ወንድሞቻችን የድነት ትምህርት ላይ እንዴት አድርገው እያስተማሯችሁ ሰባቱ ጎረቤት እንዴት እያስተማሩ እንደሆነ መጽሐፍ በቃ እንደዚህ እናድርግ። የኔ እናት በቃ ከዚህ በኋላ ከአንቺ ጋር የምቆየው እንዴት መሰለሽ፣ ልክ መጽሐፉን ከፍተሽ እጅሽ ላይ ያለው መጽሐፍ ከፍተሽ እዚህ ገጽ ላይ እንደዚህ አይልም ያሳየኸው ገጽ 80 በላይ የከፈትከው መጽሐፍ ላይ ትክክለኛው ታምረ ማርያም ላይ የለም። አንቺ ብቻ አይደለም የጥሪ የማደርገው። በቃ አንድ እስቲ እውነት መረጃው አለኝ የሚል መጽሐፉ አለኝ የሚል አንድ ሰው ይግባ። የፈለገው ይፈልግ ሴት ይፈልግ ወንድ። እኔን አሳምነኝ መጽሐፍ ቅዱስ መረጃ እኔ ሁሉ ዳጊ ምን ታውቃለህ? እሺ ላሳምንሽ። በቃ ላሳምነኝ ብለሻል። በቃ ላሳምንሽ። መረጃ ከሌለው ሰው ጋር ሳወራ እኔ በመረጃ ነው የማወራው። በቃ እኔ እየከፈትኩ አወራለሁ። እኔ መረጃ አልፈልግም። ለምን እንደማልፈልግ ታውቃለህ? ያንተ መረጃ ምን አይምሮዬን መበጥበጥ አልፈልግም። ምክንያቱም ትክክለኛ መረጃ አታቀርቡም እናንተ። ሁሉ ጊዜ ቤተክርስቲያኒቷን ለመጣ ስለሌለሽ ነው። ገብቶኛል። ስለሌለሽ ነው። ያሳፍራል፣ አውቃለሁ። ስለሌለሽ ነው። እኔ ያለኝ ሰውዬ ላውራ። ገጽ ላሳይ፣ መጽሐፉን ላሳይ። አንዴ አሁን ሚውት ላድርግሽ። በምን ሚውት አድርጌሻል? ጊዜ በጣም ባከን። አሁን በጣም ይሰለቻል። ከታች ላለ ሰው ይሰለቻል። ወደ መረጃው እንሄዳለን። የማርያምን አሳይቻችኋለሁ። ይደገም የምትሉ ከፈለጋችሁ ድገምልን በሉ። አንዴ በትልቅ ላድርግና ልለጥፍላችሁ። ከዛ ደግሞ የኢየሱስን ገዳይነት ቤተክርስቲያኒቷ ገጽ በገጽ አሳያለሁ። ከአንድ ኦርቶዶክሳዊ የሚጠበቀው ምንድነው? ዳጊ እንዴት ውሸታም እንደሆነ የሌለ መጽሐፍ ጠቅሶ የሌለ ገጽ ጠቅሶ ያልተደረገ ነገር እየሰበከ እያስተማረ እንደሆነ ለማጋለጥ እኮ ይመቻችኋል። እኛ እዚህ ጋር ስንዋሽ መቅዳት ነው። እናንተ ይኸው ጴንጤ የሌለ መጽሐፍ ብላችሁ አሰራጩልን። ከዛ አንድ በጣም የተናደደ ኦርቶዶክስ ምን ያደርጋል? ይሄድና ከቤተ ክርስቲያኗ ማዋለ ምንድነው ቅዱሳን ምንድነው የምትሉት? መባለው በሰልዬ ንዋይ ምናምን መሰል የሚባለው ንዋይ ቅዱሳት መሸጫ ንዋይ ቅዱሳት ሄዶ ከቤተ ክርስቲያኒቷ ሄዶ ሲገልጠው ገጽ 80 ላይ ይሄንን ጉድ ያገኘዋል። ያኔ በማን ይሳበባል? አየህ፣ ከኔ የሚጠበቀው ምንድነው? መረጃውን መስጠት ነው። ማን የተደበቀው የሚለውን በዛው ይታያል። እኛ ነን የተደበቅነው ገድል ውስጥ ወይስ እነሱ ናቸው? እውነት የጌታ እናት ነፍሰ ገዳይ ነች? እስኪ እንየው። እስኪ በድጋሚ እናንብበው። ይሄ ታምር የሚገኘው ባይዘው ታምር 15 ላይ ነው አለ። ሰልዬ መተህልኛ እንደውም ገላገልከኝ። በቪዲዮ የሚፈልግም ካለ ችግር የለም። ታምረ ማርያም 15ኛው ታምር ላይ ትሄዱና ቁጥር ስንት ላይ ታገኙታላችሁ መሰላችሁ? ቁጥር 26 ላይ ሂዱ። ገጽ 80 በገጽ የምትፈልጉ ካላችሁ ማለት ነው። ገጽ 80 ላይ ያላላችሁ፣ ካልፈለጋችሁ ደግሞ ታምሩን 15ኛው ታምር ላይ ይገኛል። እሺ ቁጥር 26 ከዚህ በኋላ በቀኙ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። መውጊያ ማለት ነው። ኦኬ፣ ለመውጋት የመስቀል በትር ስጠኝ አለችው። መልአኩን ይሰጣት ዘንድ አመለከተችው። ያንንም የመስቀል በትር በሰጣት ጊዜ ግመሎችን የሚጭነውን ጎድን ይዛ ወጋችው። ይሄ ሰውዬ እየቀሸበ መቀሸብ ነው የሚባለው ምንድን ነው? ፈርቅ እያያዘ አስቸግሮ ነው። የዚህ ሰውዬ ታሪክ የምታውቁት ካላችሁ በጣም አስቸግሯቸው መቆሳቱ ነው። እና መታ ይህን ፈርቅ የሚይዝ ሰውዬን የግብር ላይ ፈርቅ የሚይዝ ነው። ሙሉ ታሪኩን እናየዋለን ከፈለጋችሁ። መታ ጎድኑ ይዛ ወጋችሁ እና ታዲያ ሞተ እንዴ ዳጊ? ወጋችሁና መጀመሪያ ተወጋለች ወይ ነው ማርያም? እሺ። ከዛ እዛው ዝቅ ብላችሁ ደግሞ ቁጥር 29 ላይ ስታነቡት ወደ መነኮሳት ሂዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ከወጋችሁ ማለት ነው። ቅድም ጎድኑ ላይ ወጋችሁ፣ ከጎድኑ ደም ሲፈስ አዩ። ሳይንቀሳቀስ ምን ሆኖ አገኙት? ናፕ እየወሰደ አይደለም፣ ሙቶ አገኙት። እሰይ ደግ አደረገች አለ ቅድም አንዱ ኮሜንት ላይ እንኳን አለ እኮ። እኛ ምን አገባን? ለተረት ብታጨበጭብ እኮ ትችላለህ። ዋናው ነገር ግን እቺን የጌታ እናት ናት እንዳትለን። እኔና በምኔ አንቀበልም። እኔና በምኔ እቺን የጌታ እናት ብትል አንሰማም። እኛ ምናቃት የተባረከች
እኔና በብኔ እኔና በብኔ አንቀበልም። ምንም ዝም በልብኝ። እኔና በብኔ አንቀበልም። አትልፋ ልል ነው ኮሜንታተር ሁሉ ማርያም ገዳይ ነች የምትል መጽሐፍ ሁሉ አንሰማህም። እኛ የምናውቃት ማርያም ብጽዕት እንደሆነች ትውልድ ሁሉ ነው ለዛውም ብጽዕት የሚላት የተባረከች ነች፣ የተወደደች ነች። እና የማርያም ጠላትነታችሁን እንደዚህ አተማችሁ ጽፋችሁ አታሳዩ ለዓለም። ኧረ አንደኛ መወገድ ያለበት ይሄ ነበር። እሺ ኢየሱስንስ ለኢየሱስ አዘኑለት እሷን ገዳይ ብለው፣ እሱንም ገዳይ ብለውታል። በመጀመሪያ ግን ዮሐንስ 10:10 ምን ይላል? እስኪ መጽሐፍ ቅዱስን ቼክ እናድርግ። ቪዲዮ እናብራና ዳጊ ቀበሩት የሚለውን ማንበብላት ድንገት ተነስተዋል ምናምን ብሎ እንዳያስቡ ተቀብረዋል። እሺ ላንብበው። እሺ ያው ያን ጊዜ ይላል ቁጥር 30 ላይ ወስደው በገዳም ውስጥ ቀበሩት ይላል። አይ ጌታ ኢየሱስ። እሺ አንዴ ዮሐንስ 10:10 አንብበን እስኪ የኢየሱስን ገዳይነት ደግሞ ቤተክርስቲያኒቷ እንዴት እንደጻፈች በድፍረት እናያለን። ዋው በጣም መሰግናለሁ እንዲህ አይነት መረጃ ስላቀበላችሁን ኦርቶዶክሳውያኖች። እሺ ቦልድ ላድርግላችሁ። ዮሐንስ 10:10 እውነት ማያውቃለን ትላለህ። ለምንድን ቦልድ የማይሆነው? ኦኬ ሴቭ ማድረግ አለብኝ። እሺ ሌባው ይላል። ሌባው ማን ይሄን የሚናገረው? ኢየሱስ። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እሺ አንተስ? እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል እንጂ ነፍስ ያጠፋል አላለንም። ኢየሱስ አላለንም። የኛ ኢየሱስ ይሄ ነው። እሺ የኦርቶዶክስን ኢየሱስ ደግሞ እንየው እስኪ። ጌታ ኢየሱስ ይቅር ይበላችሁ። አንድ ፓስተር ኢየሱስ ሰው ገደለ፣ ማርያም ሰው ገድላለች የሚል የጻፈበት መረጃ ቢገኝ አስባችሁታል? ኦርቶዶክሳውያኖች ምን እንደምትሉን? ኦኬ እንቀጥል። ስልክ ጥሪ ገብቶበት ነው ይመለሳል። ኦኬ ቢኒ ውስጥ ስገባ ነው ገብቶብኝ አይደለም፣ ከውስጥ ላወጣ ስገባ ነው እንደዚህ የሚያደርገኝ። አንዴ ልክፈት። ቀጥሉ እናንተ ከፈለጋችሁ አንድ ደቂቃ አንዴ ስንቴ እኮ ነው ብዙ ጊዜ ነው የገደለው። አንዴ ከጨረር ላይ ሲራመድ አዩትና ዘብ የሚቺ ነገር ሲላ ሰምታችኋል። ታምረ ኢየሱስ ላይ እኔም ድሮ ዲያቆን ነው ባይዘ የሚያነባው እንትን ታምረ ኢየሱስ። ታምረ ማርያም ደግሞ ቄስ ነው የሚያነባው። ገድል ምናምን እኛ ድርሳኖችን ዲያቆን ነው የሚያነባው። ኪዳን ላይ ጠዋትና እንትን ላይ ምንድነው ታምረ ኢየሱስ ላይ ኢየሱስ በጨረር ላይ ይራመድ ነበር፣ ወደ ቤት ውስጥ የሚገባ ጨረር ላይ እና እሱ ላይ ልጆቹ እንደሱ እንራመዳለን ብሎ ገደሉት። ምንድነው ሞቱ ሚላልና ቀጥል ደጌ ተባረክ። እሺ ሰልዬ ተባረክልኝ። አንተ እያለህ ራሱ እንደዚህ ማይነ መረጃው ምንጫችን። እሺ ይሄ መጽሐፍም ያው የታምረ ማርያምንም ከፈለጋችሁ ተመልሼ ያሳይችኋለሁ። ይሄ መጽሐፍ እንግዲህ ኦርቶዶክስ የኢየሱስ ታምር ብላ የጻፈችበት በራሷ ማተሚያ ቤት የታተመበት ነው። ገብተን ውስጥ ሆነ እስኪ እንሂድላቸው። ዮሐንስ 10 ኢየሱስ እዚህ ላይ ተጽፏል ወይስ ሌላ ኢየሱስ ነው የተጻፈው? እሺ እናንብበው አብረን። እኔ እዚህ ጋር በትልቁ ላርገውና እስከዛ ድረስ ኮምኩሙ ስክሪንሾት የምታርጉ አርጉ፣ የምትቀዱ ዩቲዩብ ላይ የምትለጥፉ ለጥፉ። ይሄ ኢየሱስ የኛ ኢየሱስ አይደለም። ኦኬ ከቁጥር 10 ጀምሮ ላንብበው። ገጽ የምትጠይቁኝ ካላችሁ አይ ቲንክ 50 ነው አለ። ይሄ ገጽ ሀ ያለበት 50 መሰለኝ፣ እስከማውቀው 50 ቁጥር ነው። ልክ ነኝ? እሺ ገጽ 50 ላይ ታምረ ኢየሱስ ቁጥር 10 ከዛም ጌታ ኢየሱስ ፈሪሳዊ ሰርቶ እንደፈጸመ አይቶ በትልቁ አርጎኝ ሰው ገባ መሰለኝ። ሰው ሲገባ ይለውጣል። ተከታተል ዳጌ ከ11 አብበው አሪፍ ነው። ከ11 ተነ እሺ እንደው ሐሳቡ እንዲገባቸው ብዬ ነው። እሺ ቁጥር 11 ዳግመኛ አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ኦኬ ጌታ ኢየሱስ ያንን ልጅ ሕይወት ተቆረጠች አለው። ምን ማለት ነው? ከዚያም ጊዜ ያ ልጅ ወደቀና ሞተ። ለምን? ኢየሱስን ልቡን ሲመታው ኢየሱስ ዞር አለና ምን አለው? ያው ዞር አለ እንኳን የጨመርኳት ነች። ቆይ አንዴ አትደውሉልኝ ወዳጆቼ። ኢየሱስ ምን አለው? ሕይወት ተቆረጠች አለው። ኦኬ በዚያን ጊዜ ያን ልጅ ወደቀና ሞተ። የሞተውንም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተውም ልጅ ሞቷል። ዘመዶች አለቀሱለት፣ መሪር ሐዘንም አዘኑለት ይላል። እንግዲህ ኢየሱስ ልቡን የመታውን ልጅ
ህይወት ተቆረጠች ብሎ ህይወቱን ቆረጠው እያለ ነው። ምን ይደረግ እንግዲህ። ይሄ ኢየሱስ የበምን ኢየሱስ ነው? አይደለም። የዳጊ ኢየሱስ ነው? አይደለም። ነው እንዴ? በምን ይሄ ኢየሱስ ያንቺ ኢየሱስ ነው? እስኪ እያወራን ይሻላል መሰለኝ። በምን በጣም ፖለቲካ እየሰራ ነው ይሰማል። ይሄ ኢየሱስ ያንቺ ኢየሱስ ነው? አይ ፖለቲካ እያወራህ ነው በነገራችን ላይ። እናንተ ግን ለምንድን ነው ዳጊ ኢየሱስን እንዳናመልከው? እሺ እንደዛ ከሆነ በቃ ሚዩት ላድርግና ልቀጥል። መልስ ያለሽ መስሎኝ አለመመለስ መብትሽ ነው። በምን ሚዩት ነሽ? እሺ ቆይ አንድ ጊዜ። በጣም ጥሩ። ይሄ ኢየሱስ እንግዲህ የሷ ለመሆኑን ላጣራ ነበረ። እኔ በድፍረት የሷ አይደለም ብዬ ነበር። እንግዲህ የሷ ነው ማለት ነው። የኛ ኢየሱስ መታኸኝ ብሎ የሚገል አይደለም። ገብቶሻል? ሌላ ጉንጩን የሚሰጥ ነው። ገረፋችሁኝ ብሎ የሚጋረፍ አይደለም። ተፋችሁብኝ ብሎ የሚታፋ አይደለም። ይሄ ነው የኛ ኢየሱስ ነው ማወራችሁ እንግዲህ። ስለዚህ ኢየሱስም ገዳይ ሆኖ በተአምረ ኢየሱስ ላይ ተጽፏል፣ በሁለት ተአምሮች ላይ ማለት ነው። ስለ ኢየሱስም ታምር ሲያወሩ ስለ ማርያምም ታምር ሲያወሩ ባይደው ይሄ ታምር በስንት ዓመቱ የተሰራ ታምር ነው ላሳያችሁ። በ5 ዓመቱ ነው። ቆይ ላሳያችሁ አንዴ ቆይ። ይሄው ስንተኛ ታምር ላይ የሚገኝ ይሄ ደግሞ ይሄኛው ደግሞ 14ኛ ያኛው 15ኛ። የሷ ላይ ስትሄዱ በደምብ የምሰጣችሁ መረጃ ወሰዱ እሺ። የማርያምን ስትፈልጉ 15ኛ ታምር ላይ ታገኙታላችሁ መግደሏን። የኢየሱስ 14ኛ ታምር ላይ ሁለቱም የራሳቸው ታምር መጽሐፍ የሚባላላችሁ ታምረ ኢየሱስ ታምረ ማርያም። ታምር የሚሉን እንግዲህ ምናቸው ነው? መግደላቸው ነው። ምን ይላል? 14ኛ ታምር ጌታ ኢየሱስ የ5 ዓመት ልጅ በነበረበት ጊዜ። ስለዚህ በ5 ዓመቱ ነፍስ ገለዋል እያሉ ነው። ይሄ ብቻ አይደለም፣ ብዙ ነገር አለ። የምንቀጥል ብንል ኢየሱስን ያልሰደቡበት ሐሳብ የለም እዚህ መጽሐፍ ላይ ያላንቋሸሹት። ዮሴፍ የሚቆጣው አስተማሪ በጥፊ የሚመታው ኢየሱስ ነው። ስለዚህ ትንሽ ምንፍቅናችሁን በልክ አድርጉት። ፖለቲካ ስትሉ አታፍሩም ወይ? ጽፋችሁ ለቅልቃችሁ አትማችሁ አሰራጭታችሁ ልክ ስናነበው ፖለቲካ ይሆናል። ከዛ በፊት ባዮሎጂ ነበር። ሰልዬ ቀጥሎ እኔ እዚህ ጋር ይበቃኛል። በምን ከፈለግ ማዋራት ትችላለህ። ያ ቢኔ ሰላም ብያለሁ ሁላችሁንም። ቅድም መሀል የገባሁት እንዲሁ ዳይቭ ነው። ዳጊ ስላየሁ ደስ ብሎኛል። ሁላችሁንም ሊሊ፣ ኤሜሌ፣ ኤዱ በጣም ቆየን ከተገናኘን። በምን ሰላም ብያለሁ። ላይፍ ህይወት ሰላም ብያለሁ። ሁላችሁም ታች ያላችሁ ቅዱሳን ኦርቶዶክሳውያን፣ እንዲሁም ሌላ ሚቲስትም ካላችሁ ሁላችሁንም ሰላም ብያለሁ። ነፍሰ ገዳይን ያረጉታል ኢየሱስን እና ብዙ ጊዜ ይሄ ጨረር ላይ ምናምን ሲራመድ የሚለው ቅድም እያወራሁ ነበርና እሱን ቆይ እስኪ ታምረ ማርያም እንትን ታምረ ኢየሱስን ራሱ መጽሐፍ ጥሬ መጽሐፉን ከፍተ ነው እዚሁ አሁን አንተ ታምረ 14 አይደለ? እዛው ጋር 15 13 ስንከፍት በጣም ብዙ አሳፋሪ ታሪክ ነው የጻፉት። አንደኛ ኢየሱስ ክርስቶስ እስከ 30 ዓመቱ ምን አድርጎ ምን እንዳረገ አይታወቅም በሚል ነው። በጎደለ ሙላ ነው ኢየሱስ እስከ 30 ዓመቱ ድረስ ምን እያደረገ እንደቆየ ስለማይታወቅ ድንገት ይሄን አድርጎ ይሆናል ሰው ገድሎ ይሆናል ብለው ገምቶ የጻፉት ነው። ምንም አይነት ኤቪደንስ የላቸውም። ከአባቶችም ይሁን ምንም አይነት ኤቪደንስ የዓይን እማኞችም የሉ። ለማንኛውም በምን እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አንቺ እንደዚህ አይነት ማርያም እና እንደዚህ አይነት ኢየሱስ ነው የምታመልከው? አሁን እንግዲህ በመጽሐፎቻችሁ ኦተንቲኬትድ በሆኑ መጽሐፍቶቻችሁ ላይ ተነበቡ ስናወራ ሚት ባታደርገኝ ከጠየከኝ ማለት ነው። እኔ ማመልከው እና ቤተክርስቲያኒት ያስተማረችኝ ኢየሱስ ሕይወት የሚሰጥ አምላክ ነው እንጂ ኢየሱስ ገዳይ ነው ብላ አትጽፍም። ምክንያቱም ምን መሰለህ አይደለም ሚውት አላረኩሽም። አሁንም እያልኩሽ ያለሁት ሚውት አላረኩሽም። ምንድነው ይሄ መጽሐፍ ማን የጻፈው እና ማን ነው የሚያነበው? ይሄ መጽሐፍ ማንም ዝም ብሎ መንገደኛ የሆነ ሰውም ሊጽፍ ይችላል። እኔ በተጻፈ ነገር ብቻ አይደለም ማምነው። እሺ አንዴ ዳጊ ቆይ ኤቪደንስ ነው ጠየቅኩ መልስ እኮ የዋሸሽ ነው ውሸትሽን እና እንየው እዚሁ ጋር ዳጊ አንዴ በትልቁ ሁንና እንትን
እንጂ ኧረ እናስወጣሽም እኮ እየዋሸሽ ነው። እኔ አልፈልግም መረጃውን የማነበው እኔ አሁን ቅድም ለዳጊ ነግሬያለሁ። ተአምረ ማርያም አለሽ ወይ ብሎኛል። የለኝም ብዬዋለሁ። ተአምረ ማርያሙን ሳገኘው ሳነበው የዛኔ እነግርሃለሁ። መጀመሪያ ይኸውልሽ እሱ ለራሱ ገዝተሽ ቼክ ለማድረግ መጀመሪያ እችን ስክሪንሻት ውሰጂ። መጀመሪያ ይሄን ስክሪንሻት አያስፈልገኝም። ችግር የለውም። ወሪ ችግር ታዲያ ዋሻችሁ አትበያ። ታዲያ ዝም ብለሽ ክሌም አታርጊ። ይኸውልሽ ምን መሰለህ ይሄ መጽሐፍ እኛ ሳንሆን የጻፍነው ራሷ ቤተክርስቲያኒቱ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ። የአዘጋጁ መብት በሕግ የተጠበቀ ነው ማለት የቤተክርስቲያኒቱ ማለት ነው። አዲስ አበባ 2007 ዓመተ ምህረት ይሄ ቅርብ ጊዜ እንደውም ያሳተሙት ነው። ይሄንን ኪዳን የሚባል ጸሎት ሄደሽ ታውቂያለሽ? በሚል እሱን እኔ የሚሄድበትን ምንም አያስፈልግም። አሁን ግን ይኸውልህ አንተ እያወራህ ታውቂያለሽ ወይ? ይሄ ፐርሰናል ነገር ነው። እንዲህ ቦታ ሄዳለሁ ብዬ አይደለማ። አሁን ታምረ ኢየሱስ መቼ ነው የሚነበበው? እሺ አንግባባማ። እንደዚህ ከሆነ ቤተክርስቲያን የማታውቂ ከሆነ እኮ አንግባባ ነው። አይደለም እየነገርኩህ ያለሁት ይሄን ያህል በጣም ፕራውድ ናችሁ። ኢየሱስን ገዳይ ነው ብሏል። ማርያም ገዳይ ናት ለማለት ኦርቶዶክስ ኢየሱስን አታመልክም ገዳይ ናት ለማለት ህዝቡን ለመረበሽ ነው። ምክንያቱም ህዝቡ በእምነቱ ላይ ጠንካራ የሆነ ስለሆነ ግራ ገባችሁ። ለዛ ምንም ከገዳዮች የምታወራው ነገር የለም። ለምንድን ነው ይኸውልሽ ኦርቶዶክስ ኢየሱስን ነፍሰ ገዳይ አድርጋ ይሄንን ህዝብ ይሳለመዋል። አንቺም ትሳለሚያለሽ። የምታከብር ቤተክርስቲያን እየጸለይሽ ይኸውልሽ ይሄ መጽሐፍ ይኸውልሽ በሱቲ ተሸፍኖ ይመጣልሽና ጠዋት ኪዳን ብትሄጂ ብለሽ ትስሚዋለሽ ይሄንን ኢየሱስን ነፍሰ ገዳይ የሚል መጽሐፍ። ከዛ ማርያም ነፍሰ ገዳይ ነች፣ ጎኑን መልአክ ምን አቀብሏት ነው የመስቀል ዘንግ አቀብሎ ጎኑን ወቅታ ገደለችው የሚለውን ብለሽ ትስሚዋለሽ፣ ትተሻሽዋለሽ። ይሄ ነው እርኩሰት። ኦኬ ቤተክርስቲያኒቱን የምታዋርዱት ራሳችሁ ኦርቶዶክሶች ራሳችሁ ናችሁ። ራሳችሁን በራሳችሁ የምትሰዱት ማለት ነው። ታዋረደች አይደለችም አለ አይደል? አሁን አንተ አሁን እየሰበከኝ ኢየሱስን ነፍሰ ገዳይ ከማድረግ በላይ ወደታ ስማ አንተ ዳጊ ቢኒያም ራሱ ሶስታችሁ እኮ በዚህ ሰዓት ላይ እኮ አንድ እምነት የላችሁም። ገባ? ኢየሱስን እንደ ወንፊት እኛ አንድ እምነት ነው ያለን። አሁን ቶፒክ አታስቀይሪ። እኛ አንድ እምነት ነው ያለን። ማስቀየር አይደለም። በቃ ማንም ኦርቶዶክሳውያን ከስር ካላችሁ እምነታችሁን ጠብቁ። ትላንት የመጣ እምነት በውሸት የተመሰረተ እምነት ኦርቶዶክስ ዶግማችሁ ከኦርቶዶክስ ሆነ እኮ ዶግማችሁ ማርያም ላይ ሆነ። በእምኔ ልትወያይ የገባሽ መስሎኝ ማንም አስገድዶ አላስገባሽም። አንድ ሚዩት አንሱላት፣ አታርጓት ሚዩት እና ላንሳለች። አንሺ ሚዩቱን እህታች፣ ሚዩቱን አንሺ እያወራሽ ከሆነ። እሺ ኦኬ። ማንም አስገድዶ አላስገባሽም ማለት ፈልገሽ ነው የገባሽው። ገስት ልከሽ እኮ ነው የገባሽው አይደል? እና ፕሮፋይልሽ ሲታይ እንደ ማንኛውም ኦርቶዶክስ አይተንሽ በከባድ ዝውውር ይሁን በሪከርድ አላውቅም። ጴንጤ ነበርሽ እንዴ? እኔ ሆኜም አላውቅም። ኦርቶዶክስ ነው የነበርሽው ከድሮ? አዎ ቀይሬ አላውቅም። እምነቴን ልቀይርም አላስብም። እየተነገረሽ ያለው ታዲያ እኮ የቤተ ክርስቲያናችሁ መጽሐፍት ናቸው። ሌላው ቀርቶ ማለት ነው ሌላው ካቶሊኩ ወይ ሙስሊሙ ወይ ደግሞ ፕሮቴስታንቱ ጽፎ ያስገባው ነው ብለሽ እንደው ደምድሚ። መደምደሚያሽም እሱ ይሁን እንበል ማለት ነው። እንደዛም ደምድመሽ ማለት ነው። ግን ስቲል ቤተ ክርስቲያንሽ ጋር ይቀደስበታል፣ ይማሩበታል፣ ይቀበሉታል። ምንድን ነው የምታደርጉታል? እሱን እስከዛሬ ስላላስተማረችኝ እኔ ቤተክርስቲያን በሚሄድበት ሰዓት መጽሐፍ ታምረ ማርያም መጽሐፍም ምንም ነገር ታምረ ኢየሱስን ሲነበብ ኢየሱስ የ5 ዓመት ልጅ ሆኖ ሰው ገሏል የሚል ነገር የለም። ሲጀመር ከ30 ዓመቱ አንቺ ኪዳን ይኸውልሽ እኛ እኮ እዚህ ሰዓታችን አይደለም ቢኒ፣ ሰዓት ለመግደል አይደለም እዚህ የተቀመጥነው። ቤተክርስቲያኒቷ የምታውቂ ከሆነና እምነትሽን የምታውቂ ከሆነ ዲፌንድ አድርጌ። ኦኬ ማታቂውን ነገር አታወሪ። በቃ ኪዳን ማታቂ ከሆነ የቤተክርስቲያኒቱን አትንጣጫ፣ ተረጋጊ። ኦኬ የቤተክርስቲያኒቱን አምልኮ ኪዳን የሚባል ጸሎት አላት እለት ዕለት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከናውነው። ኦኬ የትኛውም ቤትም ዓለም ያለችው ኦርቶዶክስ ቤተክርስቲያን በየጠዋቱ የምትለው ነው። ይሄ መጽሐፍ እለት ዕለት ይነበባል። ታምረ ማርያም እለት ዕለት ነው የሚነበበው።
አንቺ ሄደሽ እንቅልፍሽን በጠዋት እየለጠጥሽ ይሄንን አትሰሚምና ቤተክርስቲያናችን እንዲያትልም ብትይ እዚህ ጋር እንዱ ዝም ብሎ ተረተረትና ጉንጭ ማልፋት ነው እንጂ ወይ ደግሞ የተማሩት ለምን አልነገሩኝም? ኪዳን ጧጧት ሜዱ ሰዎች ሄደሽ ጠይቂያቸው። ከቻልሽ ደግሞ አንቺ ራስሽን አጎብሽ ሄደሽ ይኸውልሽ በምን ተረጋጋ እንዴ መጽሐፉን ግዢ። ይሄ መጽሐፍ አትግዢው ራሱ ሄደሽ ፎቶ አንሺው፣ ገጹን ነገርንሽ፣ መጽሐፉ ከቨር ፔጁን አሳየንሽ። እኛ እኮ ረዳናችሁ እኮ ኦኬ፣ እያገዝናችሁ እኮ ነው። ሄደሽ ይሄን ስክሪንሻት ውሰጂና እኛ ወራነው ሐሰት ከሆነ ጠዋት እስቲ ኪዳን ለሂጂና የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦኬ፣ ነገሩ እናንተ አምልኮ ቦታ በቀኝ በኩል ወንዶቹ ቅኔ ማለት ስለማትገቡ አታውቁትም። አሁን ችግሩ እሱ ነው። ግን አትሊስት ይሄንን መጽሐፍት ቤት ታገኘዋለሽ። ነዋይ ቅድሳት መሸጫ ቀደም ዳጊ እንዳለሽ ታገኘዋለሽ። ሄደሽ በብርሽ ገዝተሽ ቼክ አድርጊው። እኛን ውሸተኛ አድርጊ። ይሄ ቤተክርስቲያን ቆይ ሶሊ ታገደው ስላለ ይሄም የታገደው ነው እንዴ? መጽሐፍ ክፍል ማግኘት ይችላል? ምንድነው? ኧረ ምን ቢታገደው ካትስራ ቅድስ ሳውራ ሄዳው ከመጽሐፍ ቤት ገድል ምናምን የሚሸጥበት መጽሐፍ ከሚሸጥበት ከዛ ነው የተገዛው። ከእውነተኛ ቤተክርስቲያኒቷ በሯ ላይ ካስቀመጠችው ሱቅ ነው የገዛው ብላ ያወራው መጽሐፍ እዛ ውስጥም የተበረዘ ሊኖር እንደሚችል እኔ አውቃለሁ። ቆይታችን አይደለም መጽሐፍት ቤቶች እኮ የኦርቶዶክሶች ናቸው አይደለ? የኦርቶዶክስ ነው ማለት ሁሉም መጽሐፍ ቤቶች መጽሐፉን እያነበቡት ከመጀመሪያው እስከ መጨረሻው እያነበቡት ነው መጽሐፉን የሚያስገቡት። ሄደሽ አይደለም ከቤኒ ቆይ አንድ ቤኒ ሲገዛ ነው ገድል ትክክለኛ ገድል የሚባለው። እስኪ ትንገረን። ኮሞን ክርስቲያን በየዋህነት ሳያነበው ሊገዛ ይችላል፣ ሳያውቀው ሊገዛ ይችላል። ያ መጽሐፍ ግን ሲገዛ ነው ትክክለኛ ገድል የሚባለው። ከየት ምናልባት በአሁኑ ሰዓት ላይ ቤተክርስቲያኗ በእጇ ላይ ያለችው ካልሆነ ውጭ በየሱቁ የታተሙትን ከየት ይገዛ? ከእጇ ላይ ያለውን ከየት ነው? ቤተክርስቲያኒቷ አሁን ለምሳሌ ብዙ የጠፉ የቤተክርስቲያን ታሪኮች ሊኖሩ ይችላል። ከየት ሲገዛ ነው ገድሉ ትክክለኛ የሚባለው? መሸጥ ሁሉ መጽሐፎች ታይተው የሚሸጡ አሁን ሱቅ ቤተክርስቲያን አሁን ምንድነው? አትመልሰውም። እየሰማችሁ ነው አይደል? ይኸውላችሁ ከየት ሲገዛ ነው? አሁን ሁሉንም ስተተኛ ናችሁ። ገድሉ ከየት ሲገዛ ነው? ትክክለኛ መረጃ ከሚሸጥበት ቦታ ልገዛ ይችላል። እሱ ቦታ የት ነው? ቦታው ነገር የእሱ ቦታ ትክክለኛ አሁን ደስታ ማርያምን ስላልገዛሁኝ ስገዛ ከየት እንዳገኘው እነግርሃለሁ። ስለዚህ መጽሐፉ የለሽም፣ የሚሸጥበት ቦታ የት እንዳለ አታውቂም። ግን መተሽ እዚህ ጋር በደምብ ዲክቴት እያደረግሽ ነው። በጣም ትክክል አለሽ። አሁን ሚውት ለማድረግ ነው ሳልናገር፣ የምፈልገውን ነገር ሳልናገር ሚውት ለማድረግ ነው። አሁን አቀዳችሁ ማለት ነው። አይ አሁን በሱ ውስጥ አትደበቂ። ጨርሱ ከሰለይ ጋር ትክክል ግን አይደለሽም። ወይ መጽሐፉ የለሽም ወይ ይሄ ለኦርቶዶክሳኖች አትመክራቸውም። ትክክለኛ ያለው እዚህ ቦታ ነው እንዳትሸወዱ፣ ሄዳችሁ ከዚህ ግዙ አትይም። ምክር የለሽም ወይ መረጃ የለሽም። ሁሉም እኮ ነው የሌለሽ። ምክርም መረጃም የሌለሽ ትሆንሽብን እኮ እህታችን። ጌታችንን መቼ ነው የምትሰብኩት? መቼ ነው የምታስተምሩን? እናንተ መሳደብ ስታቆሙ እንዴ ከስር ያሉትን ጴንጤዎችን እየሰማን ኢየሱስን ገዳይ ማለት ስታቆሙ፣ ማርያምን ገዳይ ማለት ስታቆሙ፣ ይሄ ምን መሰለ ቤተክርስቲያን ምእመኑ አለት ሆነባችሁ። እስካሁን ድረስ መታ አይ በቃ ምንም ጉንጭ አልፋ ነው። እኔ ከነሱ ጋር ቀጥይ። እኔ ከኔ ጋር ቢሆን ኖሮ ጨርሰሻል። እኔ ተባረክ አቁሟል። በቤተክርስቲያን ትምህርት ብቻ ሲመሰማ እነሱን ለማስከበር የምትፈጥሩት ዜና ነው። እኔ መሸኘት ከፈለጋችሁ መቀጠል ከፈለጋችሁ በእናንተ እንትን ነው። ከኔ ጋር ጨርሳለች። ተባረክ። እኔ አንዴ በእምነት እኔ አሁን መመክርሽ ንገርሽ። እኔ ኦርቶዶክሳውያንን አንቺ ብቻ አይደለም ኤኒ ኦርቶዶክስ የምመክረው ፕሊዝ ኖ ዩር ቸርች ቤተክርስቲያናችሁን ወቋት ነው እያሉ ናቸው ያለው። አንተ ቤተክርስቲያኑን ያለበትን ቦታ ታውቀዋለህ? እባክሽን አንዴ የደረሳችሁ ፕሮቴስታንቶች ተከፋፍላችሁ እንደዚህ ተዘርዝራችሁ የተቀመጣችሁ ኢየሱስ ለዓለም ሞቷል አልሞተም ምቱ። ኧረ እባክሽ ልጨርስ። ባይዘዌ ሰሌ 40 ምናምን ሺህ እኮ ከደረስን ኦርቶዶክስ ቤተክርስቲያን የሚባል የለም ከተማ ውስጥ ማለት ነው። በአገር ውስጥ አስበዋል። ወረናቸዋል እኮ ማለት እኮ ነው። ተወራቸዋል ማለት ነው። የት ጋር ይሄ ሁሉ ቸርች አዲስ አበባ ውስጥ ነው? በአለም ላይ ነው? ምንድነው እንዴ? ተው እንዲህ በጣም በስተናል ማለት ነው። እግዚአብሔር ይመስገን። ቀጥል ሰሌ። እንትን እኮ ነው ኖ ይሄ እነዚህ አሁን ፕሮፋይል ያደረገችው ሰው በጣም እኮ በጣም ልጅና በቃ ዝም ብሎ ነው የሚጭኗቸው፣ ሎድ ያደርጓቸዋል። ገባ በቃ እነዚህ እንትን ናቸው። ጴንጤ እንደዚህ ነው፣ 40 ምናምን የተከፋፈለ ነው ምናምን በቃ እኛ እቺ የጌታ ቤተክርስቲያን እንትን ምን ማተሳሳት ምናምን ብሎ እንትን ይሄ እንዴት ነው ድሮ አይ ቲንክ እኛ አልደረስንበትም፣ ግን እንዲሁ በመጽሐፍ ያየ ነው። ቀይ ሽብር ነጭ ሽብር ምናምን እንትን ይፋፋም ምናምን አይነት ነገር እና እንደሱ አይነት ነገር ውስጥ ነው ያለችው ልጅቷ። መሬት ላይ እኮ እያወረድኳት ነው እኔ ማለት አሁን መሬት ላይ ያለችው ቤተክርስቲያን ጋር እየወሰድኳት ነው። ኪዳን የሚባል ጸሎት እንዳለ እንኳን ዛሬ ነው አይ ቲንክ የሰማችሁ መስለኝ።
እኔ ስቢያታለሁ። ትግባና ዳጊ አንድ ቪዲዮ አለ ታሳያታለህ። እሱን ካየች በኋላ የምትረጋጋ ይመስለኛል። ነይ ግቢ በእምነት አንድ ነኝ ግን ሚዩት አርጋት ፕሊስ፣ ሚዩት አርጋት። አረጋታለሁ። እሺ በእምኒ ነይ ግቢ አንድ ኪዳንና ቅዳሴ የማታውቁ ሰዎች ባይዘ እንደ ኦርቶዶክስን ለመከራከር ብላችሁ አትግቡ። አትሊስት ቅዳሴ ሰምታችሁ ማታውቁ እንትና አሁን ስትል ትዝ ስላለኝ ነው። ቅድም አነሳዋለሁ ብዬ ነበር። ገባ ጥሩ ዳግዬ እንትና ማነው ዘማርያም ማለት ነው የቲክቶክ ኦርቶዶክስ ምናምን ሲል ሰማሁት ነው። ለጥፌዋለሁ፣ እኔ ጋር ለጥፌዋለሁ። እሱንም አሁን ተመልሶ ምንድን ያለው ዘማርያም የቲክቶኳን እኮ እኔ እኮ የምነግርሽ ያለሁት ይላታል ልጅቷን ሲያስረዳት፣ የቲክቶኳን ኦርቶዶክስ እኮ አይደለም የመሬቷ ነው። እንደው በጌታ ከፍቼ ላሰማችሁ፣ እሱ ፍቀዱልኝ። አሁን መሰለ ልጅቷ አሁን የለ ወይ ማስረጃ ብታመጣ አንድ ገባ ወይ ደግሞ ጥቆማ ብትሰጥ ለኦርቶዶክሳውያኖች፣ እሺ ትክክለኛው መጽሐፍ እዚህ ጋር ነው የሚገኘው፣ ጴንጤዎች ነጋዴዎች እንዲያደርጉ ስለሆነ ከዚህ ሄዳችሁ ግዙ ብሎ እኮ አጋጣሚውን መጠቀም ነበረባት። ግን በብላን ይሄ ዝም ብሎ አለ በባዶ ነው የምትፋየተው በጨበጣ። እንደዛ ትክክል አይደለም እህታችን፣ ትክክል አይደለም። አይሽ እድሉን ተጠቅመሽ ይሄ ነው ትክክለኛው መረጃ እየዋሹ ነው። ገጽ 80 ላይ ያሳዩት 14 እና 15ኛው ታምር ላይ ያሳዩት የኢየሱስ ሲሆን 14ኛ ታምር የማርያም ሲሆን 15ኛ ታምር ላይ ያሳዩት ነገሮች ውሸት ናቸው። እንዲህ ተብሎ ያወራል ሰው በገጽ በመረጃ የት እንደታተመ እንደዚህ ነው ማሳየት ያለበት የኔ እናት እንጂ በጨበጣ ዝም ብለሽ አይሆንም እኮ እንደዛ አይሆንም። ይሄው ላሳያችሁ ዘማርያም ነው። የሚገርም የልጁ የዛ ልጅ ግርፍ መሆኗ የምታውቀው ልጁ ኪዳንና ቅዳሴ አያውቅም። ዝም ብሎ ነው የሚከራከረው። ገባ ተመሳሳይ ነች። እሷም 12 ማታ ምናምን እስከ 1 ሰዓት ጠዋት እስከ 1 ሰዓት የምተኛ ነች። ኪዳን ደግሞ ጠዋት ነው እስከ 1 ሰዓት ነው የሚካሄደው። ለዛ ነው የሚሸዋወዱት ከቸርቿ ጋር። እስኪ ወደ ቪዲዮ እንሂድ እስኪ። እስከ ዛሬ ስታደክሙን ነበረ። በመጨረሻ ሲደክማችሁ ገድል አውጥታችሁ ጣላችሁ። ተረጋጋ አንዴ ዳጊ ካሜራ አንተረጋው። እሺ አንዴ አጥቆና ካሜራ ቆሽሾ ሳይሆን በማልጠቀም ጊዜ እለጥፍበታለሁኝ ላዩ ላይ እና የዛ ሬዚጁ ነው። እሺ እንደ ቢኒ ላስገሳው እንደ ስልኬን ቢኒ ታፕ ሲያደርግ ታውቃለህ፣ ስልኩን የሚያስገሳው ነው የሚመስለው። ቋ ጀርባው። እሺ በትልቁ ሲሆን ክሊር ይሆናል። እስኪ እቺን ቪዲዮ እንያት። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። አባቴ የቲክቶኮቹ አለማቸውን እየቀጩ ነው። አንተ መሬቷ ሌላ ስራ ላይ ነች። መሬቷ እያስወገደች ነው። ገድሎቿን እያወጣች እያወገዘች ነው። እዛ ስራ ላይ ነች። ዘመዴ መልካም እንትን ላይ ነው ያለው፣ ፈሽፏ ላይ ነው ያለው። አይ እስቲ ቆይ ዘማርያም ንገራቸው። እኛ አለ ሁለት ስንላቸው ኖ አንድ ነን። የግለሰብ ቸርች የሚባል በኦርቶዶክስ ውስጥ እንዳለ በመረጃ እናሳያለን። ከአንተ የሚጠበቀው ምንድነው? መጠየቅ ነው። ስለዚህ ከዚህ በኋላ ዘማርያምዬን ምስክር ይዘን የቲክቶክና የመሬት የሚባል እንዳለ እኔ ከምኑ ነው የምታሳያት? ዘማርያም እስኪ ንገራቸው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። ችግሩ መሰላችሁ እንደዚህ ብሎ የከፋፈለበት ዘማርያም ችግሩን ሶስት ቃሌ እንደውም የሰራው ቪዲዮ አለ። እሱ ነገር ቆይ በደንብ ሼር እናደርገዋለን። ሶስት በራሪ ችግሮች ተገኝተው ነው። የቲክቶኮቹ ምን ይላል መሰለ ሲጠይቅ ለምሳሌ ሶስቱ ስላሴዎች ብለህ አስረዳኝ ስትለው ዮሐንስ 4 ላይ ሶስቱ ሰዎች የሚላል አላት አለ። ዮሐንስ ራእይ ላይ ሶስቱ ሰዎች ይላል አይልም። አራቱ እንስሶች የሚለውን ቃል ወስዶ ማለት ነው። እሺ ማርያም ተነስታለች አለው ሶፊ ምንድነው መዝሙር ላይ ያለውን እንትን ወሰደና ታቦቱ ይነሳ ምናምን የሚለውን እሱ ለማርያም አደረገው። አይ ቲክቶክ እና መሬት የማይገናኝ ናቸው። ይሄ ዝም ብሎ እንትኑ እሺ ስንት ሶላዎች አሉን እኛ? 5 ሶላዎች። ዘመድ የመጣና ስግደት ለእግዚአብሔር ብቻ በሚለው ሶላህ እንነጋገር ይለዋል። እኛ ስግደት ለእግዚአብሔር ብቻ የሚባል ሶላ አለን እንዴ? የለንም። ለዚህ ነው የቲክቶክና የመሬቱ ይለያያል ምንላችሁ። ይሄ ልጅ ስንት ሶላ እንዳለን እንኳን ሳያቅ 6ኛ ሶላ ይዞ መጥቶ ያዋራል ልጅ ነው። እንደው ትዝ ስላለኝ ነው። አሁን ባጭሩ ግን ምንድነው ልጅቷ አሁን እዚህ ጋር መታቀደም ከኛ ጋር ያወራችሁ በምን የቲክቶኳ ነች። ገባ? መሬቱ ግን ካልተቀበልክ ገድል የል አትችልም ይልሃል።
ኦኬ ልቀበል ስትል ደግሞ ማርያም ገላለች ይላል ገድሉ። እንዴ እኔ እቀበላለሁ ኦርቶዶክሳዊ ነኝ፣ ግን እንዴት ማርያም ገላለች ልቀበል? አላቅም። ትቀበላታለህ። እንዴ እኮ ስህተት ነው። አንተ ግለሰብ ነህ፣ ብድግ ብለህ ይሄ ተሳስቷል ያልተሳሳተ ማለት አትችልም ትላለች የመሬቷ አስተካልም። እኔ ነኝ የምለው ካገዱም እኔ ነኝ የምለው ገስኩም እኔ ነኝ የማወግዘው። እና እስከዛ ዝም ብዬ ልብላ ይሄን ውሸት? አዎ ብላ ተመገብ ዝም ብለህ። እሺ የማርያም ሳያንስ ኢየሱስም ገድሏል እኮ እያላችሁ ነው። በቃ ምን አገባ? ተሳስቷል አንተ ማለት አትችልም። እኛ ራሳችን ተመካክረን ስናስወግደው እናስወግደዋለን። ካልተወገደ ግን መጠቀም አለብን። ይሄን አሁን የገጠመን ችግር ይሄ ነው። ስለዚህ አየንና ይሄንን ሁኔታ አረ ይሄ ነገር አንድ አይደላችሁም፣ አንደኛው ሌላ ይዘባርቃል። ስለዚህ ሁለት የተለያየ ምላሽ አለ። ቲክቶክ የሚባል አለ፣ ኦርቶዶክስ የመሬቱ የሚባል አለ ስንል አይ ይሄ ዝም ብላችሁ እኛን ለመስደብ ያመጣችሁት ነው ስትሉ ዘማርያም ከቻለና እኔ እኮ እየነገርኩሽ ያለሁት አለ ከቲክቶክ አይደለም ከመሬቱ ነኝ እያለ ነው። እሺ ቀጥሎ ወገኖቼ። ነገር አሳይ ብላችሁ ነበረ ተመለስኩት፣ ረሳሁት እንደነበር። ሳይታል እኮ የቪዲዮ ነው። ቸርቻችሁን ወቋት። ኦኬ ዋሻችሁ ካላችሁ ሄዳችሁ ቤተክርስቲያን ላይ ወይ ደግሞ ንስሐ አባታችሁን ወይ ቄሱን ኦኬ ይመስለው አካውንት ፕራይቬት ላይ ያለው ማን ነው? አቸ ምናምን የሚለው አቸርነት ነው ቸርነት ቸርነት ምናምን ብለው አላውቅም። ይቅርታ ስልዬ ቀጥል። ያ እና ምንድነው ቸርቻችሁን ወቋት ነው። እኔ አሁን ቸርቻቸውን ካላወቁ ዝም ብሎ እዚህ መጥቶ ቲክቶክ አሁን እቺ ቲፒካል በቃ ቲክቶክስ በቃ ቲፒካል ነው ማለት የናክሊል ግርፍ ነች። በቃ ትክክለኛ ማለት ነው። ለምን ቤተክርስቲያን አናታቅም? እዚህ አየር ለምትወራውን ኦርቶዶክስ ይዛን የምትመጣው መቼ ነው ኢየሱስ የምትሰብኩት? መቼ ነው ወንጌል የምትሰብኩት? እናንተ ወንጌል የማያውቅ ሰው እኔ እኮ መጀመሪያ ወንጌልን ታውቁታላችሁ፣ ወንጌል ስበኩ ስትሉ ምን ማለታችሁ ነው? ወንጌል ብታውቁ እኮ እናንተ አብራችሁን ነበር የምትሰብኩት እና አሁን እኛ የምንሰራውን ስራ አብራችሁ ትሰሩ ነበር። ወንጌል ሳታውቁ ወንጌል ስበኩ ማለት እኔ በጣም ግራ ነው የሚገባኝ። ሲባል የሰማችሁት ወንጌል ሲባል ሰምታችሁ ያንኑ እንደ ፓሮት ኢኮ ማድረግ ነው የያዛችሁት። እና አሁን እነሱም ጠዋት ተኝተው ፏ ብለው ምናምን ነገር በቃ ፏፈሽ ብሎ ነው የሚያሳልፉት። ትክክለኛ ዲያቆናቱ ቀሳውስቱ ጠዋት በብርድ 11 ሰዓት ደውል ሲደወል ተነስተው ኦኬ የደውል ድምጽ ሰምተው ጠዋት እሳት አቀጣጥለው ቤተክርስቲያን ዕጣን አጥነው መንበሩን አጥነው መጽሐፍት ገልጠው ታምረ ማርያም ታምረ ኢየሱስ ያው ስህተት ቢኖርበትም አንብበው ደክመው በቃ ለእምነታቸው they are committed። እንደዚህ አይነት ግን የከተማ አራዳ ጮሌዎች ግን እንደና አክሊል አይነቱ ተኝቶ ሮጥ ብሎ ቤተክርስቲያን የጌታ ቤተክርስቲያን ምናምን ብሎ መዛው እንትን ላይ ይሄ እሱ የሳላትን በአይምሮ ኢማጂን ያረጋትን ቤተክርስቲያን ሊያሳይ ይፈልጋል። እና ህዝቡ ውስጥ ያንን ጮኖ ያንን አሁን ልጅቷ የምታንጸባርቀው ያንን ነው። ፕሊስ ባክሽን ቤተክርስቲያኒቱ ኪዳን የሚባል ጸሎት አላት። በኪዳን ወቅት በየቀኑ በየዕለቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ዳጌ እንዳሳየሽ የማርያምን ታምር ታነባለች፣ የታምረ ኢየሱስ። እነዚህ ሁለቱ ኮመን ናቸው፣ ሁሌ ነው የሚነበቡት። ባይዘው ይሄ ሚካኤል አርሴማ ስለሆነ ምንም አይቀርም። እነዚህ ሁለቱ ከተነበቡ በኋላ የዕለቱ ይነበባል። ለምሳሌ ሚካኤል ከሆነ የሚካኤል ድርሳነ ሚካኤል ይነበባል። ቀኑ የገብርኤል 19 ከሆነ ገብርኤል ድርሳነ ገብርኤል ቀጥሎ ይነበባል። ምንድነው አርሴማ ከሆነች አርሴማ ገድል ይነበባል። አቡነ አረጋዊ ከሆነ የአቡነ አረጋዊ ገድል ይነበባል። ድርሳነ ገድል አቡነ አረጋዊ ይነበባል። ኦኬ እነዚህ ሁለቱ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ዕለት ዕለት የሚነበቡ ናቸው። ኦኬ ስለዚህ ይሄን ካላወቃችሁ እንዴት ነው እሺ የምናወራው? እንዴት ነው የምንግባባው? ቸርቻችሁን አታውቁሽ፣ ቸርቻችሁን አውቁ ብለን ደግሞ መጽሐፋችሁን የራሳችሁ መጽሐፍ ገልጠን ስናሳይ አይ እናንተ እኔ ሱርዋጽ ምናምን የሚለውን ባይዘ አልስማማም። ሱርዋጽ የሚባል ያስገባ የለም። ሱርዋጽ ካስገቡም ራሳቸውን ያስገቡት። እኔ በጣም የሚያሳብቡት ሰበብ ሙሉ መጽሐፍ እኮ ሱርዋጽ ማለት የሆነች ስህተት ነች እኮ ሙሉ መጽሐፍ ነው የተወገደው እኮ ሙሉ
ገጽ እንትን ላይ ችግር ስላለ አይደለም እኮ ያሉት። ሙሉ መጽሐፍ ከቤተክርስቲያን ጋር ትምህርት አይሄድም ነው። እንደው መግለጫው ብታሰሙን ጥሩ ነበር። ሰልዬ ከፈለክ እኔ ፔጅም ላይ ያለልህ ያ ይኖራል ማሰማት እንችላለን። ግን ስርዋጽ የሚባል ነገር የለም ነው። እኔ ሲጀመር ራሳቸው ናቸው የከተቡት። ምንም ስህተት የለም። እና አሜን ብሎ አሁን እኮ ጴንጤ ሲጠቅሰው ነው እንጂ የሚበሳጩትና ፀጉራቸው የሚነጩት ቄሱ ጠዋት አንብቦ በሱት ያርጎ ሲሰጣቸው ባይዘወይ ፏ ብሎ ነው የሚያነቡት። ምንድነው የሚሳለሙት? እፎይ እንደውም በረከቱ ይደርብን ምናም ብሎ ተሻሽቶ ነው ገባ። እስቲ ጀርባዬ መታመት አድርጌ ምናም ብሎ ነው እናቶች እንደውም ወገባቸው የሚያማቸው ከሆነ በዚህ በእኛ አይደለም እናሳለም የነበረው ድሮ እንትን ከተነበበ በኋላ አውጥተ እና ስናሳለም እንደው ጀርባ መታመት አድርገኝ ምናም ብለው ይዘን ይሄ በዚህ በድርሳኑ በተንተን ሱት ይለብሰው ይዘን ገልበጥ አድርገን መታመት እናረጋለን። ምን ይሄ እኮ አሁን ይሄን እንደዛ የሚያገር ስርዋጽ አስገብተው ነው ውሸታቸው ነው። ይሄ ጴንጤ አስገብቶብን ካቶሊክ አስገብታብን ምናም የሚባለው ሐሰት ነው። ባይዘው ይሄ ሐሰት ነው። አሁን ይሄ መጽሐፍ እንትን ግለሰብ ስለጻፈ ነው የተወገደው የሚለው በጣም አስቂ ነው። ኦኬ ራሳችን የጻፍነው ስህተት የለም ለማለት ነው። ምንድነው ሐሳባቸው? ወይስ እንደው ድንገት እንደው ከቻልን እንትን እንበል ብለው ነው? ምንድነው ከዚህ ከቀለለው እንጀምር ብለው ነው? አሁን እሺ ታቦቱንስ እንዴት ነው የምታረጉት ነው? አሁን ግራ ይገባኝ። ገድለ ዮሐንስ መጥምቅን ካስወገዳችሁ እዚህ መጽሐፍ ላይ የተጻፈ ቃል ኪዳን አለ። የመለኮት ስሞች ተብሎ የተጻፉ አሉ። እነሱስ ጥንቆላ መሆናቸውን አመናችሁ ማለት ነው? ባይዘው እኔ ይሄ መጽሐፍ የሚገርማችሁ ነገር እዚህ መጽሐፍ ላይ ለዮሐንስ እግዚአብሔር የሰጣው ህቡ ስሞች ተብለው ልክ ይሄ ድርሳነ ሚካኤል ላይ ጸጸጸጸጸ ምናምን ብሎ የሆኑ አዝግ ስሞች የሉ እነዛ ስሞች እንደነሱ አይነት ስሞች ለዮሐንስም ተሰጥቶታልና እዚህ መጽሐፍ ላይ አለ። እና ይሄንን ጽፋችሁ በኪሳችሁ በግድግዳችሁ በቤታችሁ ላይ ካረጋችሁ ሴጣን አይደርስባችሁም ብለው ነው የሚያስተምረው ይሄ ድርሳን። በዚህ ቃል ኪዳን በዚህ በዮሐንስ መጥምቅ ቃል ኪዳን የምታምን ነፍስ ደግሞ በገነት ገብታ ኦኬ አንዷ ዘለላ እሷ በዚህ በዮሐንስ መጥምቅ ያመነች እንትኑን ምንድነው ድርሳኑን ያነበበች ያስነበበች እንትኑ ምንድነው ወራዊ በዓላቱን ያከበረች መባ የሰጠች ምን ታገኛለች? ስፔሻል ገነት ውስጥ ስፔሻል ስፔስ። ምን አይነት ስፔስ ነው ስፔሻል ስፔሱ? ወይን በጣም በቃ ኃይለኛ ወይን ያለበት አንዱ ወይን ዘለላ አንዱ ብቻ ማለት ነው ሲጨመቅ 10 ምናምን ጋን የሚወጣው 10 ምናምን ጋን ወይን የወይን ጭማቂ የሚወጣው የጣፈጠ ወይን የሚወጣው እንደዚህ አይነት ያስገባችኋል የሚል ትምህርት ነው ያለው። ይሄንንም አብራችሁ ካስወገዳችሁ የመጥምቀ ዮሐንስ ታቦትንስ አብራችሁ አስወገዳችኋል እንዴ? አንዱን ጥሎ አንዱን አጥልጥሎ እኮ አይሆንም። አሁን ሰዎቹ እንደው ትንሽ እንደው ፕሮግረሳቸውን እኛ እኮ አፕሪሺየት እናርግ ብለን ነው እንጂ የሚያደርጉት ነገር ከአንገት በላይ ነው። ከአንገት በላይ ነው። አሁን ገድለ ዮሐንስ መጥምቅ ከሌለ ቃል ኪዳኑ የለም። ስለዚህ ስለት መሳል የለም ለታቦቱ ማለት ነው። ለገድለ ዮሐንስ መጥምቅ መስከረም 2 ነው የሚነግሰው። መስከረም 1 መስከረም 2 ይነግሳል አንገቱ የተቆረጠበት ዘመነ ዮሐንስ ምናምን የሚለው ባይዘው ይሄ አዲስ ዓመት ሲመጣ የሱ በዓል ነው የሚከበረው መስከረም 1 እና 2 ሰኔ 30 የተወለደበት ቀን ተብሎ ሰኔ 30 እንደተወለደ መጽሐፍ ቅዱስ አይናገርም። ዮሐንስ መጥምቅ የለም እኮ መጽሐፍ ቅዱስ ላይ የሌለ ነገር ጨምረው ቃል ኪዳን ጽፈው አሁን ታቦቱንም ከቻላችሁ አብራችሁ አስወግዱ። ኦኬ ከቻላችሁ አብራችሁ አስወግዱ። ዳጊ አንተን ፔጅ ላይ ገብቼ እስቲ የቪዲዮውን እናሳየ። አይ ቲንክ እኔ መግባት የሚፈልግ ሰው ካለ እየተወያየን ይሻላል መሰለኝ አይደል? እስኪ እንግዳ መግባት ይፈልግ ካለ አንድ ቁጥር ጻፉ። አብይ ኦርቶዶክሳዊ ነህ? እኔ ነኝ ሳኩ። አይ ሰላም ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ነህ አብይ? አይ በቃ አንድ ነገር ሰጀስት ላደርግ ነው። ቆይ ሰጀሽ ላይ እንደርሳለን። ወዳጄ ቆይ ምናዊ ነህ? ኦርቶዶክሳዊ ነህ? ቤተ እምነት ነህ? አይ አይደለም በጌታ ነኝ። ግን ነው ኦኬ። እንትንን የማርያምን ገድል እንዳትለቁት ዳጊ። እሱ ላይ ነው ፎከስ አድርጋችሁ መስራት ያለባችሁ። ሌላው ዝም ብሎ አጀብ ነው ሌላው ገድል እና እሱን አይነኩትም በእርግጠኛ ነው። እና እሱን አታካሉ። እሱ ላይ ፎከስ አድርጉ ዳጊ። ቴንክ ዩ ተባረኩ። በቃ ቴንክ ዩ ንጌታ። አዎ የማርያምን ገድል አታክ እናደርገዋለን። ሐሰት ትምህርት ስለሆነ አታክ ነው የምናደርገው። በጣም ደስ የሚል ቃል ነው የተጠቀምከው። አታክ ነው፣ ፕሮቴስት እናደርገዋለን። ሐሰትን ፕሮቴስት እናደርጋለን። እሷን ገዳይ የሚለውን ራሱን እንገለዋለን። አዎ ማርያም ገዳይ አይደለችም። እግዚአብሔር ይገስጻችሁ። ራይት ወርድ ዊል አታክ ሐሰት ትምህርቶችን። እሺ እንግዶች ካላችሁ መግባት ትችላላችሁ። መወያየት የምትፈልጉ ማርያም ገዳይ ናት። እስኪ የተወገዘው ደግሞ በነጋዴዎች፣ በጴንጤዎች፣ በካቶሊኮች የገባ ነው ወይስ ቤተክርስቲያን ነው? ምን ትላለች? ሰሌ ያሳየን። ሰሌ በትልቁ ላድርግህና ከፈለክም እኔም ማሳየት እችላለሁ። እኔ ፔጅ ላይ ያለ ያንተ ፔጅ ላይ ያ አንዴ ኔትወርኬ ግን
ሰሞኑን እየተዋጋኝ ነው። ምን አስቦ እንደሆነ አላውቅም። እስኪ ለሚ ኦፍ ማይ ካሜራ ደጊ ገድሉ ተወገደ የሚለውን አይደል? አዎ ዜናውን ነው መስማት የፈለግነው። ያ አገኘሁት። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የእውነት ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር ምን አልከኝ ዳጌ? ሪኮግኒሽኑን ግን ለአንድ ሐሙስ ለቀረው ሞኖክሴ መስጠታቸው ግን ትክክል ነው እንዴ? ለወንጌላውያን እና ለታድሱ አይደል እንዴ መሰጠት ያለበት? እኔ እኮ አንድ ሐሙስ ሊሞት የቀረውን ሰውዬ አንድ ቀን ሲናገር ሰምተነው አናውቅም። አይ ቻይናዎቹ ያሉትን ሰማህ አይደል? እኛም አለንበት እኮ አሉ። ቲክቶክ ባንሰራ ኖሮ የሚባል ፕላትፎርም ባናዘጋጅ ኖሮ እንዴት ነው ተብሏል። እና ቻይኖቹም ክሬዲቱን ይሰዱ፣ ወንጌል አማኞችም ራሳቸው ኦርቶዶክሳውያን ምዕመኖቹ ራሱ ጥያቄ እነሱ ናቸው እየጠየቁ ምንድን ነው እነዚህ ጴንጤዎች ከየት አምጥተው ነው በየቀኑ ሐሰት ትምህርታችን እንደዚህ አታክ የሚያደርጉብን ሲሉ በመጨረሻ ያው እንትኑ እነሱም ድርሻው አላቸው ለማለት ነው። እኛ ብቻ አይደለንም። ቻይኖቹም አይ ግን ጥላቻቸው እኮ ነው የሚገርመኝ። እኔ ጥላቻቸው የሚያደርጉ ክርስቲያኖች እኔ ጥላቻቸው ነው ማየው። እኛን ምን ያህል እንደሚጠሉን አይ ነው። ለምን እስቲ ማን ነው ስማቸው? ሚስተርን የሚባሉት የቱ? ኦኬ እንትኑ ኦኬ። አዎ መጋቤ ማን መሰለ መጽሐፉ የታለ? ዝንቱ መጽሐፍ በወራ መጋቢት። ወንድሜ ፌዝ አይደለም፣ በጣም ትክክለኛ ነገር የተናገረው እግዚአብሔር ነው። ይሄንን ፕላትፎርም ለእኛ ለወንጌል አማኞች እንደው ምርኮ አድርጎ የሰጠን ብለን እናምናለን። እንግዲህ ይሄ እኛ እምነት ነው ይችላሉ። ልክ ነው። እነሱም በሆነ እንትን ፐርሰንት ፕላትፎርሙ ባይፈጥሩ በዚህ መንገድ በሌላ መንገድ ያው መፍረሱ አይቀርም፣ ግን በዚህ መንገድ ይሄ ያስብ ትምህርት አይፈርስም ነበር። ስለዚህ ልክ ነው። እያሾፈን አይደለም። ባይተው ኤቭሪቲንግ የምንናገረው ነገር እንደው እያዋዛን ስለምንናገረው ቀልድ ይመስላል እንጂ ቁም ነገር ነው። እና ወንጌል አማኞች እውነት ነው ብዙም ክብር ፈላጊዎችና እንደው በጣም እንመስገን ስለማንል ነው እንጂ እግዚአብሔር ተጠቅሞብናል ብለን እናምናለን። እነዚህና ሌሎች ገድሎች ለመፍረስ ምክንያት አድርጎኛን ማለት ነው። ራሳቸው ኦርቶዶክሶች ራሳቸው ከስር ታፕታፕ የምታደርጉ ክርስቲያኖች የተወደዳችሁ ሼር የምታደርጉ ከኛ ጋር በየቀኑ የምትደክሙ እኛ ስላወራን እኛ ብቻ የሰራን የሚመስለው ግን እናንተም አብራችሁ የደከማችሁን እናንተም አላችሁበት እና እንደው ሰፋ አድርገን ስላየነው ነው ቲክቶኮቹን ባለቤት ያስገባ ነው እና ዝም ብሎ ቀልድ አይደለም የያዝ ነው። እውነት ነው። ኤኒዌይስ ውጤት ዋናው ነገር ውጤት ተገኝቶበታል። ክብሩን እግዚአብሔር ይውሰድ። ቀጥል። እሺ ሰልይ ያ ገና ምንም እኮ ገና ይቃጠላል። ምንም በቃ የኔ ፕላትፎርም ለጌታ ነው። ምንም ጥያቄ የለውም። እኛ እየዋጀን እንጠቀምበታለን። በጣም በሚሊዮን የሚቆጠሩ ኦርቶዶክሳውያን ደግሞ ሰምተዋል። አሁን ያልሰማ የለም ስለ ገድል አሳፋሪ እንደሆነ ኦኬ መከራከር እንኳን ለመከራከር ይሄ ደግሞ በእንግሊዝኛና በአማርኛ ነው ሶል በግዕዝ እና በአማርኛ በግዕዝ ነው በሚቀጥለው ይታወቃል። እንደዛ ብሎ አንተ ድሮስ እንግሊዝ ሀገር ከሚኖር ሰው ምን ይጠበቃል? እና አሳታሚው ይሄ ተርጓሚው ሊቀ ጉባኤ ታረቀኝ ብርሃኔ አሁን የትኛውን ነው የሚጠሩት? ነገር አይገባኝ እኮ ተርጓሚውን ነው ወይስ መጀመሪያ ግዕዝ የጻፈው ማን ነው? እሱን ሰውዬ ቆይ እዚህ ድርሳኑ እንትን መግቢያ ያለው ቆይ እሱን አንብበን ካላወቅ ነው
ይሄ ሊጠራ ወደ ቋሚ ሲኖዶስ የሚጠራው ይሄ ተርጓሚው ሊቀ ጉባኤ ታረቀኝ ብርሃኑ ቀሲስ ናቸው፣ ቄስ ናቸው። ሊቀ ጉባኤ ታረቀኝ ብርሃኑ መምህረ ቅኔ ወመጽሐፍ የመጽሐፍ መምህርና የቅኔ መምህር ናቸው። ባይዘው ሊቀ ሊቃውንት በሏቸው። አሳታሚ መልአከ ብርሃናት መኮንን አንበርብር ስጋቴ 1996 ዓ.ም ነው የታተመው። ጸሐፊው ማን ነው? ተርጓሚ ናቸው። ጸሐፊው ምንድን ናቸው? ይሄ አሳታሚው እሺ መልአከ ብርሃናት መኮንን አንበርብር ስጋቴ ናቸው። እሺ አሁን እኔ ውስጥ ገብቼ አንዴ ቆይ ላውጣው፣ አንዴ ቀስጡኝ። እሱን ነው የምፈልገው። እኔ ግዕዙን የጻፈው መጀመሪያ ማለት ነው ያናገረቻቸው ወይም የምታናገራቸው። አዎ እሱን ነው ማወቅ የፈለኩትኝ እኔ። ቆይ ለሚቸክት በዚሁ አጋጣሚ መታወቅ ያለበት የሆነ ነጋዴ ነው እያስገባብን ስትሉ ነበር። ኤርሚያስ የራሱን አሳትሞ ነው ትሉ ነበር። ከሌሜሎስ እንደዚህ አድርጎ ጴንጤዎች ናቸው፣ ካቶሊክ ነች ያስገባች ምናምን ብዙ ነገር ስትሉ ነበር። ቤተክርስቲያኒቷ ግን ምን አለች? በማን አላከከችው? አረ ጸሐፊውን አውቀዋለሁ ብላ ጠርቼ አናግረዋለሁ ሁለተኛ እንዳይለመደው ብላለች። ይኸው መግለጫው ላይ ሰምታችኋል። እንግዲህ ጠርተው ሊያናግሩት ሁለተኛ የነን መሰል ኑፋቄ እንዳይጽፍ ማለት ነው። ስለዚህ አሁን ግራ የገባ ሆነ እንጂ ባይደው ከፍቱ ነበር። ይሄን እነ ዘማርያም ተሯሩጠው እነ መዝሙረ እንትና ያሬድ ተሯሩጠው እንዴ ምንድነው ጴንጤዎች የምታካብዱት? ገና ሌላ መጽሐፍ እናወግዛለን። ምንድነው? እኛ እኮ ተናግረናል። ስርዋጽ ያለባቸው ስህተት ያለባቸው መጽሐፍቶች እኮ እንዳሉ ተናግረናል። በጣም ጨፈራችሁ፣ ተደሰታችሁ ጴንጤዎች እንዴ ተረጋጉ እንጂ ሊሉ ነበረ። ምን በሚል ነጋዴ ያላስገባብናል እንዴ? ጴንጤ ያላስገባብናል እንዴ? እና ታዲያ እሱን አውጥታችሁ አትጣሉ ነው የምትሉን? አየ እንደሱ ብለህ እንዳትሸሸግ ምን አለች ቤተክርስቲያን ስታበላሽብህ። ቲክቶኳና መሬቷ መናበብ አይችሉም። ቢናበቡ ኖሮ ሐሰት ዜና ያሰራጩ ነበር፣ ይመች ነበር። ስለማይናበቡ ግን ለፖለቲካቸው የሚመች አልተወችላቸው። ምን አለች? ጠርቻ አናግረዋለሁ፣ ያደረገውን አውቀዋለሁ። ጴንጤ ነው አላለችም። ጠርቻ አናግረዋለሁ። ያሁን እሱ ስሙንም ይነግረናል። ለሚቀጥለው ይሄን ነገር እንዳያደርግ ቆይ መግለጫው እንደገና መክፈት አለብን። መልሶ ይሄን ነገር እንዳያደርግ ሰውየው ተጠርቶ እንዲነገረው ተብሏል። አንዴ ቆይ እኔ በእኔ ቃል ከሚሆን ሳሌ እስኪያወጡ አንዴ ቪዲዮን ላሰማችሁ። እዴ አሁን ምን ይበሉ ገብተው ይሄ ነጋዴ ያስገባውማ ድሮስ ላይወጣ ነው እንዴ እንዳይሉ። ነጋዴ የሚባል ነገር የለም፣ ጴንጤ የሚባል የለም። ስህተትማ ይታረማል እኮ። ኖ ስህተት አይደለም፣ ሙሉ ለሙሉ ነው የተባለው። ብዙ ጊዜ ዘማርያም ስርዋጽ ነች፣ ቃላት ግድፈት ሊኖር ይችላል፣ የህትመትም እኮ ስህተት ሊኖር ይችላል ምናምን። ኖ እንደሱ አይደለም። ሙሉ ለሙሉ የህትመት የምናምን ብለህ ማምለጥ አትችልም። ምን ብሎ ቤቱን ይክፈታውን? ምን ብሎ ያለው እድል ምንድን ነው? በቃ ሁሉንም አውጥተን ስንጥላቸው ከዛ ምን ውስጥ ትደበቃላችሁ? አሃ አውጥቶ መጣል ነበር ያሉትን ስለማስተካከል ነበር የምታወሩት። አየህ መጣል እንዳለባቸው አሁን መናገር ጀመራችሁ። ያሰማናል ቢኒ ከፈለጋችሁ ቪዲዮን አውጥተን ስንጥላቸው ምን ውስጥ ትደበቃላችሁ? አውጥታችሁ ልትጥሉት ነው ማለት ነው። የሚስተካከል አይደለም ማለት ነው። አቤት ዘንድሮ በስመ አብ ድል በድል አደረገን። ክብር ኢየሱስ ይሁን። በቃ የኛ ድል ምንድን ነው? ወንጌል ሲከብር መጽሐፍ ቅዱስ ባለስልጣን ሆኖ እሱ ብቻ ኢንፋለብል እንደሆነ ሲነገርለት። አንዴ ቆይ ልክፈልትላችሁ እዚህ ጋር ቪዲዮውን እንስማው። የመጨረሻውን ቃል ስለምፈልጋት ነው። እሰማለሁ ግን አለ ወገኖች። ኦኬ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል ሙሉ ለሙሉ ስርዋጽ ብቻ ነው ስትሉ አልነበር እንዴ? ህትመት ነው፣ ስህተት ነው፣ ሀሳብ ነው፣ ቃላት ግድፈት። ኖ ሙሉ ለሙሉ ይሄ ራውንድ ዋን ነው። ባይደው በዚህ በአንድ መጽሐፍ የጀመሩት የሙከራ ስርጭት ነው። አውቄያለሁ ስላችሁ ላይክ አይ ካን ቴል መገመት እችላለሁ እየተከናወነ ያለውን ነገር እንጂ እኔ ውስጥ ያለውን ነገር ነግረውኛል ሙሉ ለሙሉ አውቃለሁ እያልኩ አይደለም። ግን ምን እየተከናወነ እንዳለ ከዚህ ከቲክቶክ ቆይታ ብዙ ነገር ተመሪያለሁ። ከኦርቶዶክስ ልውጥውጥ ጸባይ በመረዳት መገመት እንችላለን። አንድ ቅምሻ የሙከራ ስርጭት ያደረጉት የህዝቡን ስሜት ለማወቅ ነው። ከዛ በሚቀጥለው ማስተካከል ያለባቸውም ነገር እንዴት አድርገው መግለጫ መስጠት እንዳለባቸውም እየተለማመዱባቸው ነው። አይ ቤት ዩ ኔክስት ታይም እንደው ቢያንስ 3፣ 5፣ 10 መጽሐፍ ባንዴ ባያወግዙ ታያላችሁ። በቃ እንደው እጠብቃለሁ። ቢያንስ በእርግጠኝነት መናገር የምችለው ነገር ባይኖርም እጠብቃለሁ። እንደዚያ ያደርጋሉ እጠብቃለሁ። ሜይ ቢ ደግሞ አንድ መጽሐፍ ብቻ ሊሆን ይችላል በሚቀጥለው የሚያወግዙት። ግን አሁን የሙከራ ስርጭት ነች። በጣም ይበል የሚያሰኝ ነው። እናመሰግናለን። ግን ያስወገዱት ለምንድን ነው? ስርዋጽ ስለተገኘ ሳይሆን ሙሉ ለሙሉ ነው ያሉት። ድገሙላቸው ፋዘር። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት መጽሐፉ ከየት እንደመጣ ይንገሩልን። ወደ መጨረሻ ላይ ሄዱና እንዴ ከየት
እንደመጣ ልንገሩልን። ነጋዴን ያስገባው ሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። ገድለ ዮሐንስ መጥምቀ መለኮት የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። እችን ነው የምፈልጋት። እንዳይለመዱት የሚባሉ አድራሻ ያላቸው ሊጠሩ የሚችሉ ቤተክርስቲያኒቷ የምታውቃቸው ግለሰብ ናቸው እና ተብሎ ነጋዴ ጽፎት ቢሆን ነው ጠርተህ ምን ትመክረዋለህ? ምን እንዳይለመድ ትለዋለህ? ምን አይነት ማምለጫ? አሁን ከዚህ ቪዲዮ ላይ ምን ማምለጫ ትሰራላችሁ? ጽዋችሁን ከመጠጣት ውጭ አያችሁ። በቃ አሁን ጸጥ ያለው ለምንድን ነው? መንደሩ ጸጥ እኮ ነው ያለው። አይታችኋል። 2 ቀን ሆነው 3 ቀን ሆነው ጸጥ። እኔ እንደው ምን ሊሉ ነው ብዬ ጉድ እየጠበቅኩ ነበር፣ ፖለቲካችሁን ስለማውቀው ማለት ነው። በእርግጥ ክርስቶፎር የተናገረውን አይቼዋለሁኝ። ይሄ ነጋዴ ያስገባቻቸውን መጽሐፍ ታዲያ ቤተክርስቲያኒቷ ላታወጣ ነው እንዲህ አለ። ይሄንን አላለም፣ ይሄን መጽሐፍ አላለም። እና ነጋዴ እኮ ነጋዴ ያስገባው ነው። በልደፈርና ተናገራ ናናን ሙግት እንግጣ። አትችሉም። እንደሱ አይነት ፖለቲካል እንዳትሰሩ ዘጋጋችባችሁ። መሬቷና ቲክቶኳ አልተግባቡም ስልህ፣ አንድ አይደላችሁም ስልህ፣ በቃ ጥሩ ጅማሬ ላይ ነች ያለችው ስለ ቤተክርስቲያኒቷ። በቃ ይሄ ነው ያለው ነገር። በካቶሊክ ማሳበብ አትችልም። ያኔ በስዕሉ እንዳሳበባችሁት ማለት ነው። የሚካኤልን ስዕል ስንት ዘመን በግትልትል ውሸታችሁ ስታሰግዱ ነበር። ግትልትል ከዓመት ዓመት። ይሄ እንግዲህ መጽሐፍ 42 ዓመቱ ነው። የሚካኤል ስዕል ስንት ዓመቱ ነው ኢትዮጵያ ኦርቶዶክስ ስትጠቀምበት? ስንት ዓመት ህዝቡ ሲሰግድ ያን ምስል ተሸክሞ ሲወጣ በኪስ በመኪናው በቢሮ በመኝታ ቤቱ በምኑ ሲያደርግ፣ መኝታ ቤት እንኳ ይገባማሉ በየብቻ በየግርግዳው ሲያንጠለጥለው ቆይቶ በመጨረሻ እሱ ስህተት ነው ሲባል ምን ይዋጥህ? ምን ይዋጥህ? አየህ፣ እንዲህ ነች ኦርቶዶክስ። እንግዲህ ይሄ ነው በመጨረሻ። መጀመሪያም የሰራችው ትምህርት 100% ባልልም ግን የሰራቻቸው ትምህርቶች በስዕለ አድኖ በመጽሐፍቶቿ ላይ ያስቀመጠችው ነገር መጨረሻ ላይ በገዛ እጇን ቆርጣ የምትጠልበት ነው። እሺ ቢኒ መሰል እየቀጠል ያ ዳጊ የተባረክ። የሚገርም የብራናው መጽሐፍ አለ እኔ ጋር እና እንትኑ ፒዲኤፉ የብራናው መጽሐፍ አለ። አይ ቲንክ ኬት እንዳገኙት አላውቅም። ብቻ ይሄ ነው እንትኑ። ይሄ በእንጨት አይደለም የሚሰራው፣ ተቀርጾ ይሄ ከቨር ፔጁ ነው። ለማንኛውም እንዴ በትልቁ አድርገን ቢኒ እና ምንድነው ያየሁት ነገር ምንድነው ሲባል ግዕዝ ነው ሙሉ። ይሄን የተረጎምኩት ነው የሚለው። አሁን የቅድሙ ቀሲስ ሊቀ ብርሃናት ምናምን የሚባሉት ይሄን የተረጎሙት ሉክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንዌጥን በረድኤተ እግዚአብሔር ጽሒፈ ዜናሁ ወመንክራት። ኧረ በጌታ ስዕሌ እንዴ! እነሱ ደከሙን አንሶ እንዲህ ጭራሽ በጊዜ አማርኛውን ተገላግለን እንዴት እንደሚያስፈራ አሁን እኔ ቤተክርስቲያኒቷ ሸዋሻ ሰርታናለች ብዬ ነው የምጠረጥረው። ወይ በእንግሊዝ ካለ ቢኒ አንብብልን። ቅድም ብላችሁ የለ እንዴ? ግዕዝ እናከብራለን እኛ፣ ችግር የለም። ከቋንቋ ጋር ችግር የለብንም። ግን ያው እንዳይገባ ተደርጎ ነው ሆን ተብሎ መጽሐፍቶች የተዘጋጁ አይደለም። ጸሐፊው የለም ዳግዬ። እኔ እኮ ፈልጌ እኮ ነው እያነበብኩ ነበር። ይሄን ግዕዙን ራሱ በግዕዝ ውስጥ እንደው ድንገት ካለ ብዬ was trying to በቃ ለመፈለግ ማለት ነው። እና የለም እዚህ ላይ ራሱ
ጀስት ዝም ብሎ እንትኑ ነው የሚቀጥሉት፣ ገድሉን ነው የሚነዱት። እኛ ምን አገባው ምናምን ፔጅ ነው ይምጣና ግን ሰውየው ሳክስ ነው ነው እኔ ሳክስ ነው ብዬ ነው የምጠረጥረው። ይሄ ይጠራል፣ እንትን ይጻፍለታል፣ ማስጠንቀቂያ ይሰጠዋል ምናምን አይ ሃቭ ዳውት አረጋለሁ ሪል እንደሆነ ማለት ነው። ለማንኛውም ገድሉ ወደ ገደል ገብቷል። አይ እንደው በተለይ ለዮሐንስ ተስላችሁ የምታውቁ ካላችሁ ግቡ እስቲ። እንደው መጥምቁ ዮሐንስ ሆይ የዛሬ ዓመት ካደረስከኝ ለዕለተ ዓመት ምንድነው ለዝክረ በዓል ካደረስከኝ እንትን አንድ ጃንጥላ አስገባለሁ፣ ጧፍ አስገባለሁ፣ ዘቢብ አስገባለሁ። ምንድነው እኔ እንደ ምክር ከዮሐንስ ወደ ፓስተር ከፍ ቢሉ ወይ ወደ ጳውሎስ ከፍ ቢሉ ቃል ኪዳን የለውማ። አሁን እኮ ዳጊ የችግሩን መሰለህ ቃል ኪዳን የለውም። ዮሐንስ ሰፈሩ ነው የማወራ። ከዛ ትንሽ ከፍ ቢሉ እኮ ፓስተር ባችሁ እሱ ባይሆን ጥሩ ነበር። አይ ገብቶኛል። እየሳኩ ነው ፓስተር ብለህ ከዛ ወንጌት እንላለን። ቀጥል። ወንጌት ሳይሆን ወንጌል ነው እንጂ ወንጌል አላለም እንዴ? ፓስተር ትንሽ ፈቅ ስንል ትላለህ። ፓስተር ጋማ ድርሽ አይሉም። ለማንኛውም እንትን ነው እኔ ስለት የተሳላችሁ ካላችሁ ስፔሻሊ ምንድነው እዚህ ወደ ሸንኮራ ዮሐንስ ነው የሚባለው አይደለ? በቃ ጋንንት የሚንጫጫበት ጸበል ምናምን ብሎ ህዝብ በጣም የሚጓዝበት ኤሪያ አለ ባይዘወይ እና ፕሊስ እዛ መሄዳችሁ የተሳላችሁ ይኸው እንግዲህ አሁን በምን ግራውንድ ላይ ቆማችሁ የትኛው ቃል ኪዳን አሁን እኮ ቃል ኪዳኑ ያለው ታውቃላችሁ ገድል ላይ እንደሆነ ዳጊ እንደዚህ ለክርስቶስ ሰምራ ገብቶላት ለዮሐንስ ገብቶለት ለእንትና ቃል ኪዳኑ ተብሎ ያለው ገድል ላይ ነው። ገድሉ ተወግዶ ቸርቹ መቀጠል ይችላል ዮሐንስ ቤተክርስቲያን? ዳስ ማይ ኩዌስችን። ታቦቱ መቀጠል ይችላል ወይ? ቃል ኪዳኑ በሌለበት ታቦቱ ምን ይሰራል? እኚህ ሰውዬ ያሉትን ሰማ። እኚህ ሰውዬ እኮ ተቃወሙ እኮ መወገዱን። በእርግጥ እኚህ ሰውዬ ብቻ ሳይሆኑ ያው ብዙ ኦርቶዶክሳኖች የበጠበጠቻቸው የራሳችሁ ቸርች ነች። ልክ ከዚህ ከነዘ ማርያም ቀጥሎ ያለው ቪዲዮ እዚህ ጋር የመጀመሪያው ቪዲዮ ማነው? አራተኛው እግዚአብሔር የገለጸልኝና የገጠመኝን ነገር ለመናገር ነው በዚህ አጋጣሚ የመጣሁት እና በአንድ ወቅት አንድ ቦታ ላይ ምንም አገልጋይ በሌለበት ብቻዬን በሆንኩበት ቦታ ያው የተዘዋወርኩ ነው የምሰራው። ምንም አንድ ካህን እንኳ በሌለበት ቦታ ላይ አንድ ሰው ይመጣና ንስሐ ይገባል። ምንም ካህን በሌለበት ቦታ ነው እንግዲህ የሆነ ቦታ ነው እንግዲህ ቦታውን አልጠቀሱም። እዛ ቦታ ላይ ምንም ካህን የለም አሉ። እሺ ከዛ አንድ ሰውዬ ይመጣል ለመጠመቅ ፈልጎ። ሰው ግድ ወጣት ነው። መጽሐፈ ቄደር የሚያስፈልገው ነበረ እና መጽሐፈ ቄደሩም የለ የሚራዳ ካህንም የለ። ይሄ ልጅ ደግሞ መዳን ስለነበረበት ግዴታ ነሷ መውረድ ስለነበረበት ምንም አማራጭ ሳጣ ማለት ነው። ምንም አማራጭ ሳጣ የቅዱስ ዮሐንስ ገድል ከመጀመሪያው እስከ መጨረሻው አንብቦ የተጠመቀ ሰው ኃጢአቱ ይሰረይለታል የሚለውን ቃል ኪዳን አይቼ በቃ ቅዱስ ዮሐንስ አንተ እርዳን ብዬ ያንን ገድል ከመጀመሪያ እስከ መጨረሻ አንብቤ ያን ልጅ ተጠመኩና ለእኔም በረከት ድረሰኝ ብዬ በዛ ገድል ተጠመኩ። እንቀጥለዋለን። ምንድነው እዚህ ጋር እያሉ ያሉት? በጣም የሚገርም ነው። እኚህ እንግዲህ ካህን ካልሆኑ በተለይ ማለት ነው እንግዲህ በቦታው ላይ ማጥመቅ አንድ ወጣት ይመጣል፣ መጠመቅ ፈለገ። በዛ በምን ላጥምቀው አሉ። ለማጥመቅ የቄደር መጽሐፍ የለ ምን እንዴ? ለማጥመቅ የቄደር መጽሐፍ ነው እንደሚያስፈልገው? የጌታ ትምህርት የሐዋርያቶች ትምህርት ነው እንጂ የሚያስፈልገው መጽሐፍ ቅዱስ ነው እንጂ የሚያስፈልገው በአብ በወልድ በመንፈስ ቅዱስ ማጥመቅ ነው እንጂ የሚያስፈልገው የቄደር መጽሐፍ ነው እንደሚያስፈልገው? ማጥመቂያ ሲያጡ ምን ያደረጉ? ይሄንን የተወገደውን ገድል ሙሉ ለሙሉ አንብቤ ያጠመኩት። ምክንያቱም ይሄንን ገድል አንብቦ በጠቅላላ ማጥመቅ እንደሚቻል ይናገራል ገድሉ። ግን ትክክል አይደለም። ለዚህ ነው ቤተክርስቲያኒቷ ያስወገደችው። በእንዲህ አይነት መልኩ እንድታጠምቁ ሐዋርያትም የኢየሱስም ትምህርት አይናገርም። ገድለ ዮሐንስ መጥምቀን አንብባችሁ አጥምቆ አይደለም የሚለው አይደለም። ማጥመቅ ያጣዋሉ። ካጡት መጽሐፍ ውስጥ ደግሞ መጽሐፍ ቅዱስን እንኳን ዘረዘሩ። እሱ አይፈለግም አለ ማጥመቅ እዛ ቤት። ኦኬ። ሌላው የሚገርመው ነገር ምንድን ነው? አጥምቀው ሲጨርሱ ካህን ሳይሆኑ በመጀመሪያ ማጥመቅ ይችላሉ ወይ? በኦርቶዶክስ ነው ማወራችሁ። በእኛ ችግር የለም። ሁላችንም ካህናቶች ነን፣ ለዛውም የንጉስ ካህናቶች ነን። ይሄ ሌላ ቶፒክ ስለሆነ እንቀጥልበታለን። በእነሱ ግን ሰው ካህን ሳይሆን ማጥመቅ አይችልም። እኚህ ሰውዬ በመጀመሪያ ካህን ናቸው ወይ ለማጥመቅ አልመለሱልን፣ ወይ ራሳቸውን አልገለጡ። እሺ ናቸው ብለን እናስብ። ከዛ ምን አሉ? እኔም ተጠምኩ። በ40 ቀኑ አልተጠመቁም እንዴ? እርሶ ጥምቀት አንዲት አይደለች እንዴ? እርሶም ቄደር እየተጠመቁ ነው። አጥማቂ እንዴት ይጠመቃል? ማለት አጥማቂ እኮ የተጠመቀ ነው እኮ።
አልገባችሁም አባባሌ? ይሄ የሚያጠምቀው ካህን ወይም የሚያጠምቀው ሰውዬ እኮ የተጠመቀ ሰውዬ መሆን አለበት ራሱ እንጂ ካጠመቀ በኋላ የሚጠመቅ ካህን አለ እንዴ? አበዱ እኮ ሰዎች አበዱ እኮ። ምንድን ነው ተመልከቱ እንግዲህ ገድሉ እንዴት ትክክለኛ እንደሆነ ከሰማይ የተሰጠ እንደሆነ የተወሰነው ውሳኔ ትክክል አይደለም ብሎ ፊት ለፊት መናገር ፈርተው ገድሉን ሲያንቆለጳጵሱት ተመልከት። ስታንቆለጳጵስ ትኖራለህ። ቤተክርስቲያኒቷ ከትምህርት ጋር ይጋጫል ብላ ገጽ ሳይሆን የሆነ ሀሳብ ሳይሆን ሙሉ ለሙሉ አስወግደዋለች። ማስወገድ ብቻ አይደለም የጻፈው ሰውዬ ይሄ ሲወገድበት ሌላ ከልት እንዳይጽፍ ጠርቻ አናግረዋለሁ ብላለች። ይቀጥሉ፣ እርሶ ገድሉን መከራከር ይቀጥሉ። እኔ እርሶ ሲጨርሱ አፈርሰዋለሁ። ምስጋና ይባላል። አምላክ ይህንን ሚስጥር ሲገልጽልኝ እዛ ሆኜ ሳልተኛ ከሰማይ ድምፅ ነው የሰማሁት። ክብር ለመድኃኔዓለም። ያው እግዚአብሔር ምስክር ነው። ስለ ገድሉ ከሰማይ ድምፅ ሰሙ ማለት ነው። አሁን የሰሙትን ተመልከቱ። እንግዲህ አንዱ ገድሉ እየተሟገተ ነው፣ ቤተክርስቲያኒቷ እያወገዘች ነው። አንድ ናችሁ፣ አንድ ይልሃል። ከዛ በኋላ ልክ ሲያልቅ እኛ እኮ አንድ ነች ኦርቶዶክስ ይልሃል። የገድሉን ክብር እግዚአብሔር በዚህ ሚስጥር ገልጾልኛል። የገድሉን ክብር እግዚአብሔር በዚህ ገድሉ ክብር አለው እያሉ ነው። ያ ደግሞ ሲኖዶዙ ደግሞ ሊቃውንቱ ደግሞ ኖ ምልአተ ጉባኤው ደግሞ ዞር በል የምን ክብር እያለች ያስወገደች ነው። እኛ ይህንን ክብር እያለው እኛ በአይነ ህሊና ብቻ ራሳችን አስተሳሰብ ሄደን የቤተክርስቲያን ትምህርት ይቃረናል ብለን ይህን ነገር ብናደርግ እግዚአብሔር የሰጠውን ቃል ኪዳን ለምን እንከራከራል? ሌላ ስህተት አንገባ፣ ሌላ ችግር አይሆንብንም። ያው እግዚአብሔር ምስክር እና ከእግዚአብሔር ጋር እንጣላ፣ ስህተት ውስጥ አንግባ፣ ችግር አይመጣብንም እያሉ እያስፈራሩ ነው። እሺ ይቀጥሉ። ብዙ ሰዎችም ገድሉን ተጠምቀው በገድሉ መጽሐፍ ጠምቀው ሲተኙ ማየት አለ። ብዙ ሚስጥር መግለጽ አለ። ብዙ ሰዎች ገጥሞኛል። ብዙ ቃለመጠይቅ እኔ ብቻ አይደለሁኝ፣ ብዙ ቃለመጠይቅ አድርጌያለሁ። በዚህ ገድል የተጠመቁ ሁሉ ራእይ አይተዋል፣ ተጠቅመዋል፣ ጠቅሟቸዋል እያሉ ነው። እስቲ ይቀጥሉ፣ ተከራከሩ። አድርጌ ማለት ነው። የኔ ግን በግልጽ ያየሁት ቁጭ ብዬ ቁጭ አልኩ ቦታ የሌሎቹን ነግረውኝ ነው። እኔ ግን እኔ ራሴ አይቻለሁ፣ ስለ ገድሉ ትክክለኝነት ራእይ አይቻለሁ እያሉ ተገልጾልኛል እያሉ ነው። ተጠመቁበት ነው ከሰማይ የሰማኋቸው ድምፆች። ሁለተኛ ሲጠመቁ ከሰማይ የመጣው ድምፅ ምን ነው አላሉትም? ትንሽ ሻወር አልሆነበትም አላሉትም? አልደጋገሙም እንዴ? ኦርቶዶክስም እኮ አትሰማዎትም? ሁለተኛ ተጠመቁ ሲሉ አጥማቂ ሲጠመቅ ጉድ እኮ ነው እኮ። ሳይጠመቅ ነው እንዴ እስከዛሬ የሚያጠምቅ የነበረው? ሁሉ ነገር እኮ ነው የፈራረሰው። የሆነች ነገር እናስተካከላለን ሲሉ አብሮ ሌላም ነገር ይንዳሉ። ድብልቅልቅ ነው የሚልባቸው። ይደበላለቅ ያሰት ትምህርት እግዚአብሔር ያፍርሰው። ይህን ያህል ክብር ያለው ገድል ነው እና በስጋ አይን ባናየው ቢታሰብበት ብዬ ነው ማሳስበው። እግዚአብሔር የተመሰገነ ነው። ቢታሰብበት ማለት ሪኮንሲደር አድርጉ። ውሳኔያችሁን ላይ ትንሽ አስተያየት ብታደርጉ ይሻላል። ቸኩላችኋል፣ ውሳኔው ትክክል አይደለም እያሉ ነው ባጭሩ። እንግዲህ ይሄ ነው እንግዲህ የገጠመን ችግር ይሄ ነው ላችሁ። አንድነን ይሏችኋል። እዚህ ጋር በዚህ እንግዲህ ክህነት ላይ ኑሩ አይኑሩ እርግጠኛ ስላልሆንኩ ማውራት አልችልም። ግን የእንትን ያደረጉት ከላይ ያደረጉትን ስትመለከቱ ይሄኛው አስኬማ አይባልም አይደል? ኤኒዌይስ ያደረጉትን ቆብ ስትመለከቱ እንግዲህ ሰውየው ሙግት ጀምረዋል ከክህላችሁ እኚህ ሰውዬ በስተርጅና ራሳቸው አጥምቀው በመጽሐፉ ተጠምቅ ያለው መጽሐፉ ትክክል ነው እንዳሉ ሌላ ክፍልም እንዳለ እኛንም ብቻ የሚደግፍ ሀሳብ ብቻ ሳይሆን እኛንም ቤተክርስቲያኒቷን ውሳኔን የሚቃወም ደግሞ ሰው እንዳለም ሚዛና የሆኘ ለማሳየት ስለፈለግኩ ነው። ስለዚህ ገድሉ ትክክል ነው የምትሉም ካላችሁ ኑ ግቡ። ቢኒ ያሳየ እንዲያውም ቆንጆ ቪዲዮ አለ። እውነት ገድላተኛ መደበቂያ ናቸው፣ እናንተ መደበቂያ ናቸው። እኔ ጨርሻለሁ ወገኖች፣ እናንተ ቀጥሉ። ባሚዬ እንኳን ደህና መጣ። እንትኑ ባለቤቱ ቤቱን ጥሎልኝ ሄዷል። እንግዳ ሲያፈር ባለቤቱን ብለላልሽ ይባላል። እሺ ሰላም ብያችኋለሁ። ቢኒሻ ዛሬ ለመጀመሪያ ጊዜ አንተ ቤት ስገባ አይ ቲንክ ጥሩ ውይይት ነበረ። ተባረኩ። ዳጊ ሰላም ብያለሁ። ሶልዬ ሁላችሁም ከስር ያላችሁ ክርስቲያኖ ሰላም ብያለሁ። ማውራው ነገር ካለ ድል ሲሰጠኝ በደንብ አወራለሁ። እሺ ፈርታችሁኝ ነው የማታስገቡኝ እያልክ ነበረ እና የወንጌል አማኝ ነህ? እኔ ገድልና ድርሳናት መከራከሪያ አይደሉም። ሊሊ ያውቀሽ ነው አይደለ? የእውነት የሃይማኖት መስሎች አይደሉም።
ለምንድን ነው መጽሐፍ ቅዱስ ላይ የማታወሩት? እኛ እኮ ስሚ የእግሩን ጠፍር የጫማውን ጠፍር ልንፈታ የማይገባ ወንድማችን ነው። መንገድ እየጠረግን እንደዛ አይደለም። በአሚዬ ጉድ ፈልቷል ዘንድሮ። ተባረኩ። ለማንኛውም ደስ ይላል። ጥሩ ሪቫይቫል ነው እየተነሳለ። አንዴ ላሰማ አንድ ቪዲዮ እዚህ ዩቲዩብ ላይ ከገባችሁ ብዙ ነገር ነው ያለው። ዮሐንስ መጥምቅን ከማታውቁ ካላችሁ መልክ የሚባል ነገር አለው ታውቃላችሁ። አፍንጫ ለጥርስ አሁን እሱም ነው አብሮ የተወገደው። ከዚህ በኋላ ዮሐንስ መጥምቁ ሰላም ለጥርስክ፣ ሰላም ለዓይንክ፣ ሰላም ለተጸነስክበት ቀን ብሎ የሚል ኦርቶዶክሳዊ ጳጳስ፣ ሞኖክሴ፣ መርጌታ የለም ማለት ነው። እኔ ማህሌቱን በቃ አይቆሙ ማለት ነው። ማህሌት ሳይቆም ደግሞ ሌሊት ሙሉ ሳይታደር ከበሮ ሳይደበደብ ወረብ ሳይወረብ ደግሞ እንዴት ነው? ንግስ እኮ የለም። ንግስ የሚባል ታቦቱ አይነግስም። ዝም ብለህ ብድግ አድርገህ እኮ አታነሳውም። እንዴት እንደሚሆኑ ጌታ ብቻ ነው የሚያውቀው። መጽሐፉ ከሌለ ቤተክርስቲያኑ መኖር አይችልም አይደለ? እስቲ ቆይ በደንብ በለው ይሄን ሐሳብ። ያ ሰላም ለእናንተ፣ ሰላም ለእናንተ። ዳግዬ እንዴት አመሻል? ቆይ እንጂ እንደገባችሁ አታውሩ። ሰው እያወራ ትልቅ አትበሉ። አንዴ ሰው ላይ የጨርስ ሰው ላይ የቀጥል ምንድን ነው? አዎ ገድሉ ማለት ይኸውልህ፣ ገድሉ ማለት እኮ ቤተክርስቲያኑ የሚመሰረተው ገድሉ ቃል ኪዳኑ ላይ ተመስርቶ አይደለ? ከሰማችሁ ሁሉ ጊዜ ምንድን ነው የሚሉት? እኛ እኮ በቃል ኪዳን እግዚአብሔር የሰጣቸውን ቃል ኪዳን እሱን አምነን ነው። በቃል ኪዳናቸው በረከት እናገኛለን፣ ከሲኦል ያወጡናል፣ ያድኑናል፣ ይፈውሱናል። በምን ሲባል ጌታ ቃል ገብቶላቸዋል። ምንድን ነው? የቱ ነው ቃል ኪዳኑ ሲባል መጽሐፍ ቅዱስ ላይ ነው ያለው? እስቲ ለማርያም የገባላት ቃል ኪዳን መጽሐፍ ቅዱስ ላይ ነው ያለው? ዝክርሽን ያዘከረ 33ቱን በዓልሽን እንደ ትንሣኤና እንደ ሞቴ እንደ ትንሣኤና እንደ ጽንሰቴ ምንድን ነው እንደ ልደቴ አድርጎ እንደ ጌታ እንደኔ ትንሣኤ አድርጎ ያከበረ ሰው መንግስተ ሰማያትን አላሳጣውም ብሎ ቃል ኪዳን ለማርያም የገባ ላይ ታምረ ማርያም ላይ ነው የምታገኙት። ኦኬ። ስለዚህ ታምረ ማርያም ከሌለ የማርያም ቤተክርስቲያን የማርያም ታቦት የሚባሉት እንዳለ ገደል ነው የሚገቡት። እንዳለ ተጠርጎ ገደል ይገባሉ። ስለዚህ አሁን የዮሐንስ ቤተክርስቲያን፣ የዮሐንስ ታቦት፣ የዮሐንስ ቃል ኪዳን ስዕለት ሁሉ የገባ እስከዛሬ የተበላውላ ህዝብ በዮሐንስ ስም የሚነግድ ዲያብሎስ እንደነበረ ኦኬ፣ የሆነ ነገር አድርጎላቸው እግዚአብሔርን ስም እንዳይጠሩ ኢየሱስን እግዚአብሔርን እንዳያከብሩ ለማድረግ ኦኬ በህይወታቸው የተጫወተባቸው አጋንንት እንደነበረ በዚሁ መመልከት ይቻላል። ስለዚህ ምንድነው የኔ ፖይንት? ገድሉ በሌለበት ቃል ኪዳኑ የለም። ቃል ኪዳኑ ከሌለ ታቦቱ የለም፣ ቤተክርስቲያኑ የለም፣ ምንም የለም። በቃ እንዳለ ነው ሁሉም ተጠራርጎ ሄዱትና ለማንኛውም እስቲ ትንሽ አንድ የቀንስማው ይሄንን ድርሳን ውስጥ ምን እንደነበረ አንዳንድ ጊዜ ለምንድን ነው የተወገደው ነገር ትንሽ ተወሰኝ ይሰጣል። እንደምን ታዝዘን ስልጣን የተሰጠ ሊቀ መለኮት ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንብልኝ። በመወለድ ሰው ሁሉ ደስ ይለዋልና ተብሎ ተነግሮልሃልና እኔ ወዳጅ በቅድስና የጸነሰች እናት ቅድስት ኤልሳቤጥን አባት ቅዱስ ዘካርያስንም በፍቅር አስባቸዋለሁ። መጋቢት 26 ዕለት ጽንሰት፣ ሰኔ 30 ዕለት ልደት በመሆናቸው እኒህን ዕለታትም በደስታ ዘክራቸዋለሁ። ሰላም ለዝክረ ስምከ ቅዱስ ዮሐንስ። እኔ ባይዘ ዳጊ የጽንሰቷን ቀን እንዴት ነው ግን የሚያውቁት? ቆይ እኔ ሰዎች ሁለት ሳይንስ ያልደረሰበት ነገር ላይ ናቸው። ሁሉ ነገር ሁሉም ለጽንሰት ጋር የሌለበት የለም። የማርያም የተጸነሰችበት ሁሉም አለ ማለት እንደው የሚታወቀው የጌታ ነው አይደለ? መጥቶ መልአኩ ሲያበስራት ይሁንልኝ ይደረግልኝ ስትል ኦኬ በመንፈስ ቅዱስ ኃይል ጌታ የተጸነሰው። ከዛ ውጭ ግን ከሌላ ሰው አለ እንዴ እንደዚህ አይነት ነገር? ማለት ሰው ሲወለድ አማክሮ ነው እንደሚጸነሰው በዚህ ቀን ብሎ እና የጀስት ምንም በቃ ሴንስ ማይሰጥ ነገር ነው የሚያደርጉት ነገር የሚያወሩት ነገር እንዳለ ንስወይ ጸጋና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስም አጠራር ሰላምታ ይገባል። ስለ ክፉ መሪር ሀኬቷ ይህችን ከንቱ ዓለም ይናክነና እጅግ የበዛ የኔን በደልና ስጋ ለባሽ ፍጡራንንም አበሳ ሁሉ
ትደመስስ ዘንድ ቅድስት ጸሎት ወደ ሰማይ ትወጣም። አዎ አየሁ። ሰላም ለዝክረ ስምከ ለስም ለዚህ ስም ገብርኤል አመስግኖታል ይላል። አንደኛ ዮሐንስን አመስግኗል። የዮሐንስን ስም አመስግኖታል እንደ ገብርኤል። አንድ ሁለተኛ ኃጢአታችንን ሁሉ የምትደመስስ ነው የሚለው በጸሎት ማ ገድሉ። ስለዚህ አንዱ የኦርቶዶክሳውያንን ኃጢአት የሚደመስስ በጸሎቱ አንዱ ገድል ተደመሰሰ ማለት ነው በሲኖዶሱ። እና በጣም ትልቅ ነገር ነው የፈረሰው። ኦኬ በጣም ትልቅ ነገር ነው የፈረሰው። ሰላም ለጽንሰትከንና ሰላም ለዝክረ ስምከ ከሚለውን ሁለቱን አየን። በጣም ረጅም ነው። ገብታችሁ ዩቲዩብ ላይ ስሙት። መጽሐፉን ገልጣችሁ ይዩት። በጣም የሚያሳዝን ነው። ለማንኛውም የታምረ ማርያምም የሌሎቹ መጽሐፍት ይቀጥላል። ኦርቶዶክስን እንግዲህ እግዚአብሔር የሚያድስበት ዘመን የመጣ ይመስላል። ጌታ ይባረክ። ደስ ብሎናል። የምትወያዩ ኦርቶዶክሲያን ካላችሁ ግን ዩአር ዌልካም። ኑና ሞግቱ። ቅድም ያነሳነው ማሳብ አለ። ነፍሰ ገዳይ ኢየሱስ፣ ነፍሰ ገዳይ ማርያም አለች ወይ? የእናንተ ማርያም ነፍሰ ገዳይ ኦኬ። ታምረ ማርያም ላይ የምትሳለሙት መጽሐፍ ላይ የተጻፈው የኦርቶዶክሷ ማርያም፣ የአጼ ዘርዓ ያዕቆብ ማርያም፣ የዘርዓ ያዕቆብ እመቤት ብላችሁ የምታመሰግኑት ኦኬ፣ የዘርዓ ያዕቆብ እመቤት እሷ ነፍሰ ገዳይ ነች። መጽሐፋችሁ ነው የሚለው ታምረ ማርያም። ኦኬ ታምረ ኢየሱስ የሚባለው መጽሐፍ ላይ የራሳችሁ ቤተክርስቲያን ያሳተመችው ላይ ኢየሱስን ነፍሰ ገዳይ ይላል። የዮሐንስ ጉዳይ ያው ገደል ገብቷል። ምንም ማድረግ አይቻልም። እንግዲህ እንዴት ነው የገባው? ቅድም ሀሳብ ሰጀሽን ሀሳብ ሰጥተህ ነበር። ድጋሚ ነው የመጣው። እየቀረ አለ ወይስ ልታስተካክለው ነው? አይ አይደለም። አሁን የኔ ነገር ምንድነው መሰለህ ወንድሜ፣ ይሄ መጽሐፍ ከተወገደ እዚህ ውስጥ ያለው ትምህርት ሌላ ገድላት ውስጥም አለ ማለት ነው። ገድላቶቹ ተመሳሳይነት ስላላቸው፣ ስለዚህ አንድ ይሄን መጽሐፍ እንደ ሪፈረንስ ተጠቅሞ ሌላውን ገድል ማፍረስ ይቻላል ማለት ነው። እነሱ እንቀበለዋለን የሚሉት እንግዲህ እንደ ሙስሊም ዳይፍ እና ሳሂህ የሚሉት ነገር ካላመጡ በስተቀር። ስለዚህ ይሄን መጽሐፍ እዚህ መጽሐፍ ውስጥ ያለው አስተምሮ ሌላው ገድል ውስጥም አለ። ይሄን ነገር ኖቲስ እንድታደርጉ ስለፈለኩ ነው ልግባ ቅድም የሚያልኩት። ግን በጠቅላላው ይሄ መጽሐፍ ትልቅ ክፍተት ይፈጥራል። አሁን በእነሱ ውስጥ እንዳላችሁት የቀናቶች ምንድነው የፕራክቲስ የሚያደርጉትን ነገር ክፍተት ይፈጥራል። አንድ ትልቁ ክፍተት እሱ ነው። ብዙ በየአድባራቱ በየቤተክርስቲያናቱ ውስጥ ብዙ ልዩነቶች ሊነሱ ይችላሉ። ዋናው ፖይንት ግን ምንድነው የኔ ሐሳብ እዚህ መጽሐፍ ውስጥ ያሉት አስተምሮቶች ጠቅላላ ሌላ ውስጥ ገድል አለ። ስለዚህ ይሄን መጽሐፍ እንደ ሪፈረንስ ያዙት፣ ተጠቀሙት። ሁላችሁም አገልጋዮች ይሄን መጽሐፍ ልታውቁ ይገባል ብዬ አስባለሁ። ሌላው ነገር ምንድነው? ሁለተኛው ነገር ደግሞ እነዚህ ገድላት የሚባሉት ነገር በጠቅላላ የሚከላከሉት የማርያምን ገድል ነው፣ ሌላ አይደለም። እሱ ላይ ነው ወደሱ ነው መምጣት ያለበት አገልጋይ በሙሉ። ጌታ ያባርካችሁ። በዚህ መታተና እሱ ነው መመታት ካለበት። አይ ወንድሜ አይ ቲንክ እሱ ልታስተካክል የገና የማርያም ገድል የሚባል የለም በእንትናቸው ማለት ነው። ቀደምም ስላልከን እንደው ያው ዳጸንሳን ስለማላውቅ አስተካክል። እሺ እሱ ልታስተካክል የገባ መስሎኝ ነው። ልታስተካክል ነው ወይስ የቀራል ያልኩና ተአምረ ማርያምና ነገረ ማርያም ተብሎ ነው ትላንት ዳጸንሳን ሆኖ እኔም ተናግሬው ነበር። ግን ምናልባት አሁን ስለደገምከው እንትን ልበል ኮሬክሽን ታረማለሁ እና እሱ ላይ ፎከስ አድርጋችሁ እሱ ላይ ስሩ። ግን ይሄ መጽሐፍ በጣም ትልቅ ክፍተት ነው። አባይ ሀሳብ ገብቶኛል። ምን ማለት ነው? ቅርታ ስላቋረጥኩ አባይ ከአንድ ቅርታ ሶሪ እሰማለሁ ወገኖች።
ያ ዳጊት ብሉቱዝ እንትን አለብኝ። የአባይ ሀሳብ በጣም ገብቶኛል። ይሄድበት ጥሩ ነው። ምንድን ነው እዛ ቤት ዋናው ፖለቲካው የተሰራው በማርያም ዙሪያ ነው። የውሸቷ ማርያም ማለት ነው። ይቺ ሰው የምትገለዋ ማርያም ከሚለው ጀምሮ እስከ ለኃጢአተኞች ሞተች እስከሚለው ነገረ ማርያም ድረስ ድህኒተ ምንድን ነው የዓለም መድኃኒት እስከሚሏት ምን ያላሏት ነገር አለ እንዴ? በርግጥ ትናንትና ኤርሚ በደንብ ሲያሳየ ነበር። ኢየሱስ የሆነውን ሁሉ የሆነች ነች፣ ምክንያተ ድህነት ነች። ስለዚህ በአጭሩ እዛ ላይ ነው፣ እውነቱን ነው መረባረብ ያለብን እዛ ላይ ነው። ምክንያቱም እነዚህ ገድሎች ዞር ቢሉ ብዙም ቅመላ ላቸው ይችላል። በማርያም አትምጣባችሁ፣ በሐሰተኛው ማርያም አትምጣባ። እኛ በእውነተኛው ማርያም ቢሆን እኛም አትምጡብን። እሷ እንድትሰደብ እሷ ላይ እንዲዋሽ አንፈልግም። እኛ ግን እዛ ቤት የተሰራች ሐሰተኛ ማርያም አለች፣ ስዕላት ማርያም አለች፣ የተሳለች ማርያም አለች። እና እንግዲህ ትክክለኛው ማርያም የሳላትም የለም፣ ስዕሏ የማይታወቅም፣ መልኳም የሚያስታውስ የሚያውቅ ሰው የለም። የተተወልን ምንም ነገር የለም፣ ሐዋርያቶች ያስቀመጡልን ነገር የለም። ስለዚህ በአጭሩ ምንድን ነው ልክ ነው። ያ ሲፈርስ ሁሉ ነገር ይፈርሳል። አሁን ተአምረ ማርያምን ሴም እጣ ፈንታ ቢገጥመው ገድሎች እጣ ፈንታ እንደገጠማቸው የሚቆጠሩት ይሄ ታችታችሁን የጀመሩት የሙከራ ስርጭት እንደሆነ ገብቶኛል። ከህዝቡ ጋር እንዳይጣሉ ነው። ማርያም በሚል ሀሳብ ምንም ነገር አድርገህ እስኪሞከር ነው ላሳያችሁ እችላለሁ። መጽሐፍ ቅዱስ የማርያም ስዕል ተቀደደ በተባለ ሳምንት መጽሐፍ ቅዱስ አንዷ ነች፣ አንዱ እጇ ነው የሚታየው። እየቀደደች እሳት ለኩሳ ስታቃጥለው ነበረ። አንድ ኦርቶዶክሳዊ የተናገር የለም። ኤርሚ ቤት ነው ትንሽ የተነገረው። ይህንን ሀሳብም የሰማሁት እንደዛ፣ እንዴት መጽሐፍ ቅዱስ ይቀደዳል፣ እንዴት ስዕላት ይቀደዳል እያለ ኤርሚ ነው ቀድሞ እነዚህ ነገሮች የኮነነው። ኦርቶዶክሳዊስ የማርያም ስዕል፣ የማርያም ትምህርት፣ የማርያም ምናምን እስካልነካህ ድረስ ኢየሱስን ብትሳደብ፣ ኢየሱስ ገደለ ብትላቸው፣ ኢየሱስ እንዲሆነ they don't care። እና ወንድማችን እንዳለው ብዙ ትርክት የተሰራው ብዙ ስትሮንግ ሆልድ ያለው ማርያም ላይ ነው። ያ ሲመታ ገና ብዙ ይንኮታኮታል። ኦልሬዲ ተመቷል፣ ትምህርቱ ተመቷል። ግን ኦፊሻሊ ሲወገድ ማለት ነው እንጂ ምንም ያልተመታ ትምህርት የለም። መጽሐፍ ቅዱስ ያላንጠባጠበው ውሰት ሐሰት የለም። ጸረ ወንጌል መሆናቸው ኦልሬዲ ኤክስፖዝ ተደርጓል። ይኸው ዛሬ እንኳን ሲዘገንናቸው ነበር። ልጅቷ ማርያም ሰው ገድላለች ገና ስላት ምን አይነት ቀፋፊ ጥያቄ የምትጠይቀው በስመ አብ ምናምን አለች። አይ ጥያቄው ራሱ ይቀፋል ስትሰሙት፣ አይደለም መጽሐፍ ላይ ስትጽፉት፣ ለመጠየቅ እንኳን ለማጣራት እንኳን ስትጠይቁ የሚቀፍ ሐሳብ ነው። ይሄንን ሐሳብ ጴንጤ ፓስተር ጽፎት ቢሆን ኖሮ ብላችሁ አስቡት። የሆነ ፓስተር ጽፎት ቢሆን ኖሮ አበቃለን ማለት ነው። አበቃ ጸረ ወንጌል መሆናችን በመረጃ ለዓለም ያሳዩ ነበር። አሁን ግን በምን ያሳዩ? ቢያዩን ብጽዕት እንላታለን፣ ቃሉ እንደሚላት የተጻፈላትን ሁሉ እናገራለን፣ ሪስፔክት እናደርጋታለን። እንኳን እሷን ጠላቶቻችንን እንድንወድ መጽሐፍ ቅዱስ ይናገራል። እንሰብካለን፣ ጠላትም እንወዳለን እንላለን። መቼም ማርያም ጠላታችን አይደለች። ምን ይበሉ? አሁን ተገልብጦ ግን እነሱ ናቸው በእሷ ላይ ጠላትነት፣ በመስቀሉ ላይ ጠላትነት ያላቸው እነሱ ናቸው። ለምን? በጣም ስለሚወዱት መስቀሉ ምን አደረጉ? ደመራ ላይ ሰቅለው አቃጠሉት። ማን እያየ? ዓለም ይልን ጥላቻችንን ዓለም ይልን። ምልክትን ለምን ታቃጥለዋለህ? በእርግጥ ከምልክት ያለፈ ነገር የዘለለ ነገር የለውም መስቀል። እነሱ ቤት ብዙ ትርጉም አለው አውቃለሁ። ያድናል፣ ይፈውሳል፣ ይልሃል፣ ትታሻሸዋለህ ምናምን። እሱ የራሱ ጉዳይ ነው። ግን እንደዚህ አከብረዋለሁ፣ ጴንጤ ግን ንቆብኛል መስቀሌን፣ እኔ በአንገት ያስረዋለሁ ያልከውን ነገር ወስደህ ስታቃጥለው ዓለም ምን የሚል ይመስላል? አቤት ፍቅራቸው፣ አቤት ለመስቀል ያላቸው ክብር። አነደዱት እኮ ሚል ይመስልሃል አለ። ማን የመስቀል ጠላት? ማን የማርያም ጠላት? አሁን እኮ ጠላት ብላችሁ በከሰሳችሁ ነገር ሁሉ ራሳችሁ እግር በእግር እያደረጋችሁት እኮ። አሁን እኮ የሸገረን እኮ ይሄ ነው እኮ። እና ወንድማችን እንዳለው ብዙ ሐሰት የተሰራው ቢንዬ በማርያም ላይ ነው ያለው ነገር ትክክል ነው። የፈለጋችሁ ቶፒክ አንሱ፣ ማርያም ስትሉ ነው አንተ ትስቃለህ። እሳቸው ምን አሉ? ሰው እግዚአብሔርን ክዶ በማርያም ምልጃ እንደሚተርፍ ሲናገሩ ነበር። በእርግጥ ከመጽሐፍ ላይ ነው ሐሳብ ያገኙት። ትክክል ነው። ታምረ ማርያም ላይ ይሄ ሐሳብ አለ። ይሄ ምንፍቅና፣ ይሄ ጸረ ወንጌልነት፣ ይሄ ክፉ ትምህርት አለ። ምንድነው? ሰው እግዚአብሔርን ክዶ እንኳን መንግስተ ሰማያት እንደሚገባ የሚናገሩ ትምህርት ማለት ነው። ስለዚህ ምንድነው እዛ ቤት ከፈለክ እግዚአብሔርን ክጃለሁ ማለት ይችላል። they don't care። ዞር ብለው ኦርቶዶክሶች ዞር ብለው ነው የማያዩ። ግን እስኪ ማርያምን ክጃለሁ በል፣ ያኔ ነገር ይበላሻል። ተመልከት እንግዲህ ያየ ሰበኩት እኮ እግዚአብሔርን ክዶ ሰው ነፍሱ ትነሳለች አሉ። ማርያም ግን
ድርድር የለም። እዛው ላይ ስለ ማርያምም ተናግረው ማለት ነው። ማምታቻ ነው። ይህንን መጽሐፍ ጣልን ያንን ጣልን የሚሉት ግን መጠቀሚያ እንድታደርጉት ትችላላችሁ። እናንተ እንደ ሬፈረንስ እየተጠቀማችሁ እዚህኛው የተጣለው መጽሐፍ ላይ ያሉት አስተምሮች ሌሎቹም ላይ ይኖራል ብዬ አስባለሁ። ተባረኩ፣ በርቱ፣ በነገር ሁሉ እግዚአብሔር ያብዛችሁ የሚያስፋችሁም እንጸልይላችኋለን። አውርዱኝ፣ አልችልም ገና ለቲክቶክ አዲስ ስለሆንኩ። እሺ ተባረክ ወንድማችን፣ ችግር የለም። ኤኒታይም ሲመችህ እየመጣ ጸልይልን፣ ባለበትም ጸልይልን። ተባረክ። እሺ ኦርቶዶክሳውያን ቤቱ ለእናንተ ነው እንድትመጡ። ዩጋይስ ካሚን አላችሁ ሀሳብ። ይሄ ልጅ እስኪ ቅድም ጣልቃ ገብቶ ነበር። እስኪ አሁን ካወራ እጅ በኪስ አድርጎ ነው የሚያወራ። ቢኒ ይቅርታ። ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ሰላም። አቤት። እኔ ክርስቲያን ነኝ። በጌታ ነው ያለሁት። እየጠራን ያለ ነው እኮ። እናንተ ተባረኩ፣ ጥሮች ናችሁ። አብዛኞቻችሁ ትሰማላችሁ ምናምን፣ ግን አንዳንዶቻችሁ ደግሞ አትሰሙም። አንዳንዴ ኦርቶዶክሳውያን እየጠራን ወንጌል አማኝ ይልቃል። ይቅርታ ሞት ነው። በዚህ አጋጣሚ ዳጊ እያወራ ባለ ነገር ላይ ነው ሀሳብ የገድለ ዮሐንስን ጥምቀት የተወገዘ ነገር ከርዕሱ እንዳንወጣ ጥሪ እያደረግን ያለ ነው። ለጊዜው ለኦርቶዶክሳውያን ነው እያለን እና በዛ ላይ ነው